ሻሎም ሻሎም እግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም። ጌታ ኢየሱስ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ትምህርታችንን እንጀምራለን። እንዴት ናችሁ? እንግዲህ በሐሙስ ተከታታይ የዮሐንስን ራእይ ወይ ደግሞ የመጨረሻዋን ዘመን ቤተክርስቲያን በሚል ትምህርት ጀምረናል። ክፍል 2 ላይ ዛሬ ደርሰናል ማለት ነው። ዛሬ የምናየው ክፍል 2 ነው። መግቢያውን አይተናል። ክፍል 1ን አይተናል። ክፍል 2ን ዛሬ እናያለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። እየተጠቀማችሁ እንደሆነ አምናለው። የባለፈው ሳምንት ሁሌ ሐሙስ የዮሐንስን ራእይ ስለመጨረሻው ዘመን ቤተክርስቲያን ነው እየተማርን ያለ ነው። ማክሰኞ ደግሞ የዳንኤልን ትምህርት እየተማርን ያለ ነው። የዳንኤልን ትምህርት የጀመርንበት ምክንያት ምንድነው? ለዮሐንስ ራእይ ትምህርቶች በጣም ስለሚያግዙን ዳንኤል ያያቸው ራእዮች ለዮሐንስ ራእይ ስለሚጠቅሙን ለነሱ ግብዓት እንዲሆን ብለን ነው የዳንኤልን ትምህርት የጀመርነው። የዳንኤልን ምዕራፍ 2 ላይ ደርሰናል። ባለፈው ማክሰኞ አይተናል ማለት ነው። የጸሎት ቴክኖሎጂ፣ መንፈሳዊ ቴክኖሎጂ ዋና ነገር ጸሎት ነው በሚል አይተናል። ጌታ ኢየሱስ የተባረከ ይሁን። ዛሬ ደግሞ ማክሰኞ የዳንኤልን፣ ሐሙስ ደግሞ የዮሐንስን ራእይ ነው የምንማረው። ብዙ ሰዎች የተጠቀማችሁ እንደሆነ ሜሴንጀር ላይ መልእክት አስቀምጣችሁልኛል። ጌታ ኢየሱስ የተባረከ ይሁን። ጌታ ረድቶን እንግዲህ በዚህ ሳምንት በጣም ብዙ ድሎችን እግዚአብሔር እየሰጠን ነው። የውጤት ወር ነው ይሄ ወራችሁ ብሎን ነበረ ጌታ። በብዙ ጉዳይ በጣም ብዙ ምርኮ ብዙ ድል ሰጥቶናል ማለት ነው። ጌታ ኢየሱስ ይባረክ። ባለፈው እንደነገርኳችሁ የ2 ወር የዚህ ሐምሌንና ነሐሴን የሰመር ኮርስ የክረምት 2 ወር ኮርስ መንፈሳዊ ኮርስ ለመስጠት ዝግጅት ላይ ነን ያለነውና በሱ ጉዳይ ደብረ ዘይት ላይ ገስታውስ እየፈለግን ነው። ትልቅ ገስታውስ አግኝተናል፣ ግን ከ70 በላይ ያሉ ብዙ ቅዱሳኖች ስላሉ በጣም እንዳይጨናነቅ፣ ለምን 2 ወር በሳምንት አንዴ ሁለቴ ብቻ ነው የምንወጣው ማለት ነው። ወደ ቤተሰቦቻችንም የምንሄደው ወይ ደግሞ ከስልኮቻችን ጋር የምንገናኛና 2 ወር መንፈሳዊ ስልጠና ነው። መጸለይ፣ በመንፈስ መሆን፣ መንፈሳዊ ዓለም መግባት፣ መለማመድ፣ በጣም ሚስጥር የሆኑ የእግዚአብሔር ቃሎች አንዳንዴ ኦንላይን ላይ ማታስተምሯቸው ብዙ ትምህርቶች አሉ ማለት ነው። ስለዚህ እግዚአብሔር ለወዳጆቹ በድብቅ የሚገልጠው፣ በድብቅ ማለቴ ለምሳሌ ለሙሴ እግዚአብሔር እንደ ወዳጅ ይገለጥለት ነበር። ለእስራኤል ደግሞ እግዚአብሔር አደራረጉን ነበር የሚያሳያቸው እና ልክ እንደ ሙሴ ከእግዚአብሔር ጋር ወዳጅ ሆነን ትልልቅ ሚስጥሮችን የምንሰማበት፣ የብዙ ሰዎች የህልም የራእይ ምርኮ የሚመለስበት ጌታ የነገረን ብዙ ሚስጥራቶች አሉ። እሱን መንፈሳዊ ልምምድ የምንለማመድበት ነው። 2 ወር ብዙ መገለጦች አሉ፣ ትምህርቶች አሉ። ጌታ ረድቶኝ ደግሞ ለዚህ ለ2 ወር ኮርስ የተዘጋጀኋቸው ትምህርቶች አሉ። እነዚህ 3 አጀንዳ ላይ የጻፍኳቸው መገለጦች ናቸው፣ ትምህርቶች ናቸው። አሁን ለ3 ወር ክረምት ስልጠና የምንሰጥባቸውን አስቀድሞ እግዚአብሔር አዘጋጅቶኛልና እነዚህ ትምህርቶችን አዘጋጅቻለሁ። አገልጋዮች ይመጣሉ፣ እንጸልይላችኋለን፣ አምልኮ አለ። በጣም ደስ የሚል ጊዜ። በየዓመቱ 2 ወር የሰመር ኮርስ እሰጣለሁ ማለት ነው። ስለዚህ እዚህ ላይ ደብረ ዘይት ያላችሁ ሰዎች፣ እዚህም አዲስ አበባ ያላችሁ ሰዎች፣ ጊዜ ያላችሁ ሰዎች፣ የሚመቻችሁ ሰዎች መታችሁ መከፈል ትችላላችሁ። ስልክ ቁጥር አድራሻ አስቀምጥላችኋለሁ ማለት ነው። ደውሉልኝ። ሌላው ደግሞ መነግራችሁ ምንድነው፣ እዛው ደብረ ዘይት ላይ ትልልቅ ገዝታውስ የምታውቁ ሰዎች ለመጸለይ ነፃነት ያለበት ጥሩ አየር ያለበት ቦታ ላይ ደግሞ የምታውቁ ሰዎች ደግሞ እንድጠቁሙኝ ይፈልጋለሁ። ዛሬም ጠዋት እዛ ደርሼ ነው የመጣሁትኝ። ሌላው ደግሞ ጌታ ቢፈቅድ እዛ ደብረ ዘይት ላይ ከዚህ በፊትም ቸርች ነበረን እና በአንዳንድ ምክንያት ነበር ያቆምነው። አሁንም ሙሉ ግቢ የምታውቁ ሰዎች ለቸርች የሚሆን ግቢ ካወቃችሁ ስልኬን አስቀምጣላችኋለሁ፣ ደውሉልኝ። ስለዚህ እዛ እንግዲህ እግዚአብሔር ቢረዳን እዛ ፕሮግራሞችን መጀመር አስበናል ማለት ነው። ይሄን ያሰብኩበት ዋና ምክንያት ምንድን ነው? ቲኔጀር ወጣቶች ጥያቄ እያቀረቡልኝ ነበረ። እዛ ደብረ ዘይትም ዱከምም ያሉ ቲኔጀሮች ለእኛስ ፕሮግራም የለም ወይ? ፕሮግራም መካፈል እንፈልጋለን ብለዋል። እኔ በእርግጥ አሁን ላይ 2 ወር ኮርስ ያዘጋጀሁት ለወጣቶች እና ለክርስቲያኖች በሙሉ ለሚመቻቸው በሙሉ ነው።
ለቲኔጀር ወጣቶች ግን ራሳቸው በእነሱ መጠን ትምህርቶች መለቀቅ ስላለበት አሁን ትልቅ ግቢ አዳራሽ ቢገኝ ሁለቱም ጋር ማገልገል እችላለሁ፣ ለሁለት ከፍዬ ማለት ነው። ለቲኔጀሮች እና የሚመቻችሁ ወይ ደግሞ የቲኔጀር ፕሮግራም ላዘጋጃችሁ ሰዎች ደግሞ በሳምንት አንዴ በሳምንት ሁለቴ መጥቼ ስልጠና ሰጥቼ ጸልዬላቸው መሄድም እችላለሁ። ፕሮግራም ያዘጋጃችሁ ሰዎች ወይ እዛ ላይ ፕሮግራማችሁን አሳውቁንና የእኛንም መንፈሳዊ ልጆች ቲኔጀሮችን ወደ እናንተ እንልካለን ማለት ነው። ካልሆነ ደግሞ ሰፊ ግቢ ነገር አዳራሽ ካገኘን እነሱንም ወጣቶቹንም ለየብቻ ማስተማር እንችላለን ማለት ነው። ጌታ ይባረክ። ለምን እግዚአብሔር በጣም ትልቅ አቅም ሰጥቶናል። እኔ በበኩሌ እየተዘጋጀው ያለሁት ለ100 ሰው ለ200 ሰው ሳይሆን ስቴዲየም ሙሉ ለሆነ ትውልድ ለቤተ ክርስቲያን ለዓለም አቀፍ ለሆነ ክርስቲያን ለኢየሱስ ክርስቶስ ለመጨረሻው ዘመን ሙሽራ ለማድረግ ቤተ ክርስቲያንን ለክርስቶስ ዝግጁ አድርጎ ለማዘጋጀት ለመጠበቅ ስለሆነ እየተዘጋጀን ያለነው በመንፈስ ቅዱስ ኃይልና በክርስቶስ ጸጋ እንደዚህ አይነት ትንንሽ ፕሮግራሞች አያደክሙንም ማለት ነው። ስለዚህ እናንተ ካተዘጋጃችሁ እነዚህ አይነት ፕሮግራሞችን መጥቶ ለማገልገል ቀላል ነው ማለት ነው። ጌታ ኢየሱስ የተባረከ ይሁን። ሌላው ደግሞ በዚህ በሁለት ወር ውስጥ ሁለት ትልልቅ የሴቶች ኮንፈረንስ ለማድረግ አስቤያለሁ። መጽሐፎችም አሉኝ። የመጨረሻው ዘመን ሴቶች የሚል በሴቶች አቅጣጫ የመጨረሻው ዘመን ሴቶች ምን መሆን አለባቸው የሚል መጽሐፍም ስላዘጋጀው እሱንም በተመለከተ አንድ ላይ ኮንፈረንስ አዘጋጅቻለሁ። በእንደዚህ አይነት ደግሞ የሴቶች ኮንፈረንስም አዘጋጅታችሁ ደግሞ ፕሮግራሞችን ማድረግ የምትፈልጉ ሰዎች ኮሚኒኬት አድርጉኝ። ሜሴንጀር ላይ መልእክታችሁን አስቀምጡልኝ። እግዚአብሔር ይረዳናል። እንግዲህ ባለን በሌለን አቅም እያገለገልን ያለ ነው። እናንተም ለመጨረሻው ዘመን ደግሞ መዘጋጀት አለባችሁ። ጌታ ይባረክ። እኔ በመሀል ስራ ጀምሬ ነበር ኤርፖርት ላይ፣ ግን 2 ወር አስፈቅጃለሁ። አሁን ለዚህ ለ2 ወር ኮርስ ብዬ ስለማይመቸኝ አስፈቅጄ ወጥቻለሁ ማለት ነው። አሁን ላይ ነፃ ስለሆንኩኝ እንደዚህ አይነት ፕሮግራሞችን ማዘጋጀት የምትፈልጉ፣ በሴቶች ኮንፈረንስ ፕሮግራም ማዘጋጀት የምትፈልጉ፣ ቲኔጀር ላይ ማዘጋጀት የምትፈልጉ እንዳስተምር ማለት ነው፣ ወጣቶች ላይ እንዳስተምር የምትፈልጉ ወይ ደግሞ እዛ ደግሞ እኛ ጋር ደግሞ ፕሮግራም መካፈል የምትፈልጉ ሰዎች ሜሴንጀር ላይ ኮሚኒኬት አድርጉኝ። እዚህ ጌታ ባለን ጸጋ ባለን ጊዜ በሙሉ እናንተን ለማገልገል ዝግጁ ነኝ። ጌታ ኢየሱስ ይባረክ። የእኛም የደብረ ዘይቱ ፕሮግራም ጌታ በጥሩ ሁኔታ እያስኬደልን ነው። ፕሮግራሙን አሁን የኦንላይን ፕሮግራም ከጨረስኩ በኋላ ማስታወቂያም እለቅላችኋለሁ፣ ስልክ ቁጥርም አስቀምጥላችኋለሁ። በዛ ደውላችሁ መመዝገብ ትችላላችሁ። ጌታ ኢየሱስ ይባረክ። እንግዲህ ወደ ትምህርታችን የዮሐንስ ራእይ ምዕራፍ 1 ላይ ነን ያለነው። ወደ ትምህርታችን ከመግባታችን በፊት ግን አንድ ሀሳብ መስጠት እፈልጋለሁ። ምንድነው ያ? ልጄ ሰሞኑን ሚኒስትሪ ጥሩ ውጤት አምጥታ ጌታ ኢየሱስን ባርኩልኝ ምናምን ብዬ የጸለይኩት ነገር ለብዙ ክርስቲያኖች ጸልዬ፣ የሚገርማችሁ ሜሴንጀር ላይ ብዙ ፎቶ ልከውልኛል። በጣም በሚገርም ሁኔታ ውጤት ያመጡ ማለት ነው። ያለነሱ ፍቃድ ፌስቡክ ላይ ያለቀውን ብዬ ነው እንጂ ሜሴንጀር ላይ ብዙ ሰዎች ልከውልኛል የጸሎት ውጤት ስለሆነ። ግን አንዳንድ ክርስቲያኖች በጣም ለእናንተ መልእክት ማስተላለፍ እፈልጋለሁ። ወይ ደግሞ የቴዎሎጂ ትምህርት ስለተማራችሁ በጣም ያወቃችሁ ስለሆናችሁ የምትናገሩትን ነገር አስተካክሉ፣ በተሻላችሁ መጠን ማለት ነው። ምንድነው ሁላችሁም አይደላችሁም፣ ሁሉም የተማረ ሰው አይደለም። ግን የተማራችሁት ቴዎሎጂ የተማራችሁት ቤተክርስቲያንን ለመጥቀም ነው እንጂ የተነሱ ሰዎችን በመልካም ልብ በመልካም መንፈስ የሚነሱ ሰዎችን ሰባብሮ ለማስቀመጥ አትጠቀሙበት። የተማራችሁበትን ነገር ማለት ነው። ጊዜው አልቋል። የመጨረሻው ዘመን ላይ ነው ያለነው። ኢየሱስ ክርስቶስ የሚመጣበት ሰዓት ላይ ነው ያለነው። በዚህ ሰዓት የተማራችሁበትን ለመልካም ነገር አውሉት። ሮንግ መንገዱ ብቻ አይታያችሁ። የሰው ደካማ መንገድ እያያችሁ ለመስበር አትጠቀሙበት። ማሳሰቢያ ነው ምነግራችሁ ማለት ነው። ሌላው ምንድን ነው ይሄ እንድናገርበት ትልቁ ምክንያት የሆነኝ ልጄ እንግዲህ ጥሩ ውጤት አምጥታለች። እግዚአብሔር ጸልዬ ነበር መልካም አድርግ ያለው ስላልኩኝ ለልጄ አንዳንድ ተማሩ የተባሉ ቴዎሎጂ ተማሩ የተባሉ ሰዎች በጸሎት ነው ወይ ያለፍሽው ስለተጸለየልሽ ነው ወይ ምናምን እንደዚህ አይነት ነገር ይባላል እንዴ? እንዴ አይባልም እኮ። እሷ የራሳቸው ልጆች የራሳቸው ጥንካሬ ያላቸው የራሳቸው ትጋት አላቸው፣ ያጠናሉ፣ ይማራሉ። ግን
መንፈሳዊ ደግሞ እርዳታ ያስፈልጋቸዋል አይደል? ነግሬያቸዋለሁ። እነ ዳንኤል እኮ ከሐስማተኞች ከጠንቋዮች ከመተተኞች በለጡ የሚባለው ወይ ደግሞ የናቡከደነጾርን ህልም የፈታው እኮ ጸልዮ እግዚአብሔር የተሰወረውን ነገር ነው የገለጠለት አይደል? የተማሩት እኮ አልጠቀማቸውም። መማራቸው ብቻ እኮ አይደለም በናቡከደነጾር ፊት ያሰገዳቸው። አምላካችሁ የእናንተ አምላክ ከሁሉም አማልክት ሁሉ በላይ ነው የተባሉት እኮ የእግዚአብሔር የመገለጥ መንፈስ የተሰወረውን ይገልጣል አለ ዳንኤል አይደል? እስቲ ምዕራፍ 2 አንብቡት። ስለዚህ የተሰወረውን መግለጥ የሚችለው እግዚአብሔር ብቻ ነው። ልታማሩ ትችላላችሁ፣ ልታጠኑ ትችላላችሁ። የእግዚአብሔር መንፈስ ግን ለሰው አይምሮ የጥበብን፣ የማስተዋልን፣ የእውቀትን፣ የእግዚአብሔር መፍራትን መንፈስ ሰጥቶናል አይደል? ይሄን የሰጠን ምንድነው? ከኛ ችሎታ በላይ የሆነ ነገር የኛ ድርሻ አለ። እኛ የምናደርገው ነገር አለ አይደል? በእኛ ድርሻ አሁን እናንተ ከማስተማሪ በፊት ይሄን አሁን የ2 ወር ኮርስ ከማዘጋጀት በፊት ራሴ የምዘጋጀው ዝግጅት አለ አይደል? አጠናለው፣ አነባለው፣ ጸልያለው፣ እዘጋጃለሁ። ሌላውን ደግሞ በዛ ፕሮግራም ላይ የሚገለጡ ከባባድ ሚስጥሮች ሲመጡ ደግሞ የኔ ከምን የመዘጋጀት ያለፈ ደግሞ የመንፈስ ቅዱስ ዕውቀትና መገለጥ ደግሞ ይመጣል። ስለዚህ ሰው ስለተማረ ብቻ አይደለም ዕውቀት ጎበዝ የሚሆነው ወይ የሚበልጠው ወይ የተሻለ ነገር የሚሆነው የእግዚአብሔር መንፈስ በላዩ ላይ ስላለ መንፈስ ቅዱስ በመጣ ጊዜ እሱ ያስታውሳችኋል። ስለዚህ ያጠኑትን ጥናት ስለ መንፈስ ቅዱስ እንዲያስታውሳቸው ብንጸልይ ይሄ አሁን ችግር አለው? ሲቀጥል ልጆቼ ላይ ክፉ ዘር በመንፈሳዊ ነገር ክፉ ዘር እንድዘሩ አልፈልግም። ልጆቼ ላይ ብቻ አይደለም መንፈሳዊ ልጆቼ ላይ ማለት ነው። ለምን በእግዚአብሔር መንገድ እግዚአብሔርን እንዲፈሩ እግዚአብሔርን እንዲወዱ በማደርግበት መንገድ እንደዚህ አይነት ክፉ ዘር እንድዘሩ አልፈልግም። ስለምትሰሙኝ ማለት ነው። ይሄን ኦንላይን መስማታችሁ ስለማይቀር ማለት ነው። ስለዚህ አባታቸው የልጆቼ አባት የሚበሉትን የሚለብሱትን የሚማሩበትን ክፍያ ሊያዘጋጅ ይችላል። ቢዝነስማንም ስለሆነ ሰርቶ ያበላቸዋል፣ ያስተምራቸዋል፣ ምናምን የሚያስፈልጋቸውን ያደርጋል። መንፈሳዊ ኃይላቸውን ክርስቶስን እንዲወዱ እስከ ሕይወታቸው ፍጻሜ በእግዚአብሔር ፊት ሌዋውያን እንዲሆኑን አገልጋይ እንዲሆኑ ደግሞ የኔ ድርሻ ነው። ይሄ ደግሞ የኔ መንፈሳዊ ድርሻ ስለሆነ አገልጋይ ስለሆነ ልጆቼ ላይ መንፈሳዊ እንትኖችን መርሆችን አስተምራቸዋለሁ ማለት ነው። ስለዚህ በእንደዚህ አይነት ነገር የእግዚአብሔርን መንገድ የምታጣምሙ እግዚአብሔርን ቃል እናውቃለን የምትሉ እናንተ አገልጋዮች ተጠንቀቁ ማለት ተጠንቀቁ። ጳውሎስ እኮ ለአገሩ ገዢ እያስተማረ ያለ የእግዚአብሔርን ቃል እያስተማረ ያለ ኤልማስ የሚባል የእግዚአብሔርን ቃል ያጣማል። የሆነ ነገር ሲያወራ ያጣመዋል። አሁን እንደተባለው ማለት ነው። በጸሎት ነው ያለፍሽው ምን ማለት ነው? እግዚአብሔር የማስታወስን ችሎታ ሰጣት። ስትፈተን ማስተዋል ሰጣት፣ ማስታወስ ሰጣት። ውጤቱን በጥሩ ሁኔታ አለፈች። እኔ ደግሞ እግዚአብሔር ይመስገን የጸሎታችን ውጤት ነው ብዬ ላልኩኝ አይደል? ስለዚህ ልክ አሁን ኤልማስ እንዳደረገው የእግዚአብሔር ነገር ሲወራ የሚያጣምሙ ሰዎች አሉ፣ አገልጋዮች አሉ። አሁን እኮ የከበዱን አሕዛቦች እኮ አይደሉም። አሁን ላይ በቃ በጣም ተግዳሮት የሆኑት የተማሩ ሰዎች ቴዎሎጂ የተማሩ አገልጋይ የተባሉ የእግዚአብሔርን ነገር አታጣሙ። ከዛ ምን አለ መሰላችሁ ጳውሎስ ሲያየው አንተ የእግዚአብሔርን ቃል ከማጣመም አታርፍም ምን አለ። ከዛ በኋላ እላይክ ላይ ጭጋግ ይውረድብን ያለ። ከዛ አይን ስውር ሆነ፣ አይኑ ታወረ ማለት ነው። ከዛ በኋላ ደግሞ ያ አይነ ስውር ጭጋግ ከወረደበት በኋላ አገሩ ገዢ ይላል የተደረገውና የእግዚአብሔርን ቃል ስላየ አመነ ይላል። ስለዚህ የእግዚአብሔርን ቃል እንዳያምኑ ልጆቼ እግዚአብሔር ነው የረዳኝ ቢሉ ይሻላል ነው። ክንዴን ያመጣችሁ፣ ኃይሌን ያመጣችሁ፣ ጥናቴን ያመጣችሁ፣ እንትኔን ያመጣችሁ። መጽሐፍ ቅዱስም ይላል ሀብታም ስትሆን ነገር ሲሳካል ክንዴ ያመጣ እንዳትል ነው የሚለው። አንተ እኮ ሰርተህ ለፍተህ ልታመጣ ትችላለህ፣ ግን እግዚአብሔር የሆነ በሮችን ከፍቶልህ የሆነ መንገድን አዘጋጅቶልህ ስለሆነ እግዚአብሔር ረዳኝ በል፣ የእግዚአብሔር ክንድ አገዘኝ በል ነው እንጂ የሚለው ክንዴ አመጣችልኝ በል አይልም። ስለዚህ ሰዎች እግዚአብሔር እኮ ነው የረዳኝ ሲባል እንዴ አንተ እንትን አላልክም ነበር አይባልም። እንደዚህ ጠማማ አስተሳሰብ አቁም። የእውነቴን ነው ብላችሁ ጠማማ የሆነ እይታ፣ ጠማማ የሆነ ንግግር። እስቲ መልካም ነገር ተናገሩ። የተማራችሁበትን ቴዎሎጂ ትምህርት መታችሁ እንደዚህ ኦንላይን ገብታችሁ አንድ የሚጠቅም አንድ ክርስቲያንን እንኳን አንድ ቅዱሳንን የሚያንጽ ነገር አውሩበት። ጠማማ ነገር የሰበሰባችሁ የፈለጋችሁ የሆነ ለመክሰስ አትጠቀሙበት፣ የተማራችሁትን ነገር ማለት ነው። ስለዚህ አንደኛ ልጆቼ እንደዚህ ስላልካት በጣም ነው ያዘንኩብህ። እንደዚህ አይባል። ለምን ጳውሎስ በአዲስ ኪዳን ነው ላይ ጭጋግ ያወረደበት። ስለዚህ አሁን ጦርነት መንፈሳዊ ጦርነትን መጀመር ይቻላል። እንደዚህ በእግዚአብሔር ጉዳይ ላይ የምንደራደርበት ነገር አይደለም።
ዋጋ ከፍለን ነው እዚህ እያገለገልን ያለነው ልጆቻችን ወደ መንፈሳዊ ነገር በዚህ ጠማማ ትውልድ መካከል እግዚአብሔርን የሚወድ እግዚአብሔር ረዳኝ የሚል ጄነሬሽን ማፍራት ማለት ቀላል ነገር አይደለም። በጣም ዋጋ ያስከፍላል። እናንተ አመታችሁ ባንዴ የምታጣመሙት ነገር አይደለም። አስቡት፣ ጳውሎስ አገረ ገዢው ጋር መጥቶ ለማውራት እኮ ብዙ መንገድ ሩቀት ሄዷል። ስለዚህ መጥቶ አንድ ሰው በቃ ነብይ ነኝ፣ አዋቂ ነኝ፣ ተማሪ ነኝ፣ ሁሉን እችላለሁ ምናምን የሚል ሰው መጥቶ የእግዚአብሔርን ቃል ያጣማል ማለት ነው። ስለዚህ ጳውሎስ አልታገሰውም፣ እውር ነው ያደረገው። ስለዚህ እረፉ። በቃ ከተቻላችሁ እዚህ ትውልድ ላይ አንድ ነገር ለመጨመር ትጉ። ካልሆነ ለመክሰስ፣ ለመቃወም፣ ቤተክርስቲያንን ለማዳፈን፣ ጄነሬሽኑን ከእግዚአብሔር መንግስት ለማውጣት አትቸኩሉ፣ በተቻላችሁ መጠን ማለት ነው። ለምን እግዚአብሔር ዝም የሚልበት ጊዜ አይደለም። አሁን ለምን ጊዜው አልቋል። የመጨረሻ ጊዜ ላይ ነው ያለነው። ይሄ ትውልድ ደግሞ ኢየሱስ ክርስቶስን መውደድ አለበት። ለምን በጣም ብዙ የሚጎትተው ነገር አለ፣ ብዙ የሚስበው ነገር አለ። የዓለም ነገር አፉን ከፍቶ የሚጠብቀው ጄነሬሽን ያለው። ለዚህ ነው የሁለት ወርም ኮርስ ብዙ ዋጋ ከፍዬ ማዘጋጀው። ምንድነው ይሄ ትውልድ ለክርስቶስ ብቻ ነው የሚሆነው። ይሄ የመጨረሻው ዘመን ሪቫይቫል፣ የመጨረሻው ዘመን ቅባት፣ የመጨረሻው ዘመን ጸጋ ሊያገኛቸው ይገባል። ለእግዚአብሔር መንግስት ገቢ መሆን አለባቸው የሚል ጥናት ውስጤ ስላለ ነው ይሄንን ፕሮግራም ያዘጋጀው። ስለዚህ መታችሁ እግዚአብሔር ኮረዳኝ ሲባል አታጣሙ። አብሶ ተማርን አወቀን የምትሉ ሰዎች በተቻላችሁ መጠን ራሳችሁን ተቆጣጠሩ። መልካም ቃል ካፋችሁ ይጣ። በአፋችሁ በጨው የተቀመመ ነው። ስለዚህ ቀምሙት። በእግዚአብሔር ቃል የተቀመመ መልካም። የተሳሳተ ሰው ቢሆን እንኳን ያን የተበላሸውን መንገድ የሚሄደውን ሰው የተሳሳተውን ሰው በፍቅር አቅኑት ነው የሚለው። ይሄ ማለት እኮ እንደዚህ ነው በሉ። ስለዚህ እነ ጴጥሮስን እኮ አይተዋቸው እነዚህ ያልተማሩ የገሊላ ሰዎች አይደሉም እንዴ ነው ያሉት እኮ። አስባችሁ፣ አልተማሩ መሀይሞች ናቸው። ግን የእግዚአብሔርን ቃል ከብሉይ ኪዳን ከአዲስ ኪዳን እያደረጉ ሲገልጡት ከየት ነው ይህን መገለጥ ያመጡታል? ይህን መገለጥ ያመጡት መንፈስ ቅዱስ ነው። ስለዚህ ሰው ብዙ ቢማርም ያለ መንፈስ ቅዱስ እውቀቱ ባዶ ነው። ሲቀጥል እውቀት ትምህርት የሚባለው ነገር ከውድቀት በኋላ ነው የመጣው። ይሄን ማወቅ አለባችሁ። አዳምና ሔዋን ከወደቁ በኋላ ስለወደቁ ነው የምንማረው። ስለወደቀን ነው ትምህርት እየተማርን ያለነው። ታውቃላችሁ፣ አዳም እኮ ለእንስሳ ስም ሲያወጣለት ስለወደቀ አልነበረም። እግዚአብሔር ሙሉ 100% እውቀት ስለሰጥቶታል። ሁሉን ነገር የሚያውቅበት፣ ሁሉን ነገር የሚጠራበት፣ ሁሉን ነገር የሚማርበት፣ የሚያስተዳድርበት እውቀት ሰጥቶት ነበር። እባቡ ወሰደውና ድጋሚ አቦጊዳ እያልን መማር ጀመረ። ኤቢሲዲ እኮ የምንማረው የውድቀታችን ውጤት እኮ ነው። አሁን ዶክትሬት ምናምን ትልልቅ አሁን ትምህርት ተማርን የምንለው እኮ የምንት ነው? የውድቀት ውጤት እኮ ነው። ስለወደቅን ነው የምንማረው። ስለዚህ ከመውደቃችን በፊት ያለው የእውቀታችን መጠን ልክ እንደ እግዚአብሔር ያለ ነገሮችን የምናውቅበት የምንለይበት እውቀት ነበረ። ስለዚህ አሁን ላይ ስለተማርን ሳይሆን የምናውቀው በመንፈስ ቅዱስ ነው የምናውቀው። አሁን ደግሞ በመንፈስ ቅዱስ የተሞላ ሰው ደግሞ የተማረውን ነገር በጥበብ በማስተዋል የተቃኘ፣ ሌላው ደግሞ ካጠናችሁ በኋላ ደግሞ መንፈስ ቅዱስ ያን ያጠናችሁትን ነገር ያስታውሳችኋል። የእግዚአብሔር ቃል እኮ እናጠናለን አይደል? ከረሳችሁት እኮ ቆሜ እዚህ ጋር ማውራት አልችልም። ማወራው የእግዚአብሔርን ቃል እኮ መንፈስ ቅዱስ ስለሚያስታውሰኝ ነው። ስለዚህ የሚያስታውሰን የእግዚአብሔር መንፈስ ላይ ነው እንጂ ትምክታችን ጥናታችን ላይ አይደለም፣ የተማርነው ነገር ላይ አይደለም። ስለዚህ ፎከሳችሁ ሆሊ ስፒሪት ላይ ነው። እነ ዳንኤል እኮ እንደዛ ሁሉ ህልም መፍታት ምናምን ተምረው ንጉሱ ህልሙንም ፍቹንም ካላመጣችሁ ገላችኋለሁ ሲላቸው ምንድን ያደረጉት? ዳንኤል መጣና ንጉስ ትንሽ ጊዜ ይስጠናልና ለሶስቱ ጓደኞቹ መጥተው እንጸልይ። ለምን ነገር የተሰወረ ነገር የሚገለጠው በጸሎት ነው፣ በመንፈሳዊ ነገር ነው። ከዛ በሰማይ አለ ዳንኤል በህልም በራእይ ሌሊት ሲገለጥለት ህልሙንም ፍቹንም በሰማይ ሚስጥርን የሚገልጥ አለ ተባለ። ከዛ የዳንኤል አምላክ ተባለ ማለት ነው። ስለዚህ ይሄን የምታደርጉ ተጠንቀቁ። እግዚአብሔር ነገር ላይ መንፈሳዊ ነገር ላይ አፋችሁ የምትከፍቱ ሰዎች ተጠንቀቁ። ለምን አገልጋዮቹም የሚያደርጉትን ነገር እንደ እግዚአብሔር ቃል መገሰጽ ያለብንን እንገስጻለን፣ ግን ከጠማማ አስተሳሰብ ይሁን። ታውቃላችሁ አንዴ እንትና ሙሴና አሮን ላይ ዘውልቁ ምዕራፍ 16 ላይ ተነሱባቸው። እናንተ ብቻ ናችሁ እንደ የእግዚአብሔር አገልጋይ፣ እናንተ ብቻ ናችሁ እንደ ካህናት፣ እናንተ ብቻ ናችሁ እንደ የሌዊ ዘር ምናምን ሲል እነ ቆሬ ምናምን ማለት ነው። ከዛ በኋላ እሺ እንግዲህ የእግዚአብሔር አገልጋይ ማን እንደሆነ ይለይ አለ ሙሴ ማለት ነው። ከዛ ተለይተው ሁሉም በተሰበሰቡበት እግዚአብሔር መጣ። ዞር በሉልኝ ነው ያለ። በቃ ከቆሬ ቤት ምናምን አካባቢ ከነዛ ሶስቱ አማጽያን ሰዎች ቤት ዞር በሉ ነው ያለ። ከዛ ምድር ተከፍታ ዋጠቻቸው ነው የሚለው።
ስለዚህ እናንተ ልትጠነቀቁ ይገባል። ከእግዚአብሔር ሰዎች ጋር የተነሱ ሰዎች ጋር የሆነ ነገር ሰው ሲነሳ ጥሩ ነገር ለማገልገል ሲነሳ ጥሩ ነገር ለማለት ሲነሳ ለማጣመም አትቸኩሉ። ከማጣመም ይልቅ ለማቅናት በፍቅር አቅና ስለሚል ወንድሞቻችሁን እህቶቻችሁን የሆነ የተበላሸ ነገር ሲሆን በፍቅር ደውላችሁ በጣም ጥሩ ነው እንደዚህ ነው ከተንኮል አትጀምሩ። እኔ እኮ አሁን የተቸገረው ምንድን ነው አሕዛቦች እኮ ኢየሱስ ክርስቶስ ያድናል በቃ ፍጹም አምላክ ፍጹም ሰው ነው ከዳንክ የዘላለም ሕይወት ታገኛለህ ካልዳንክ ሲኦል ትገባለህ ነው አይደል? አሕዛብ እኮ አያስቸግረን። አሁን እኮ የተማሩ ሰዎች አስቸገሩ። በቴዎሎጂ ተምረናል ያሉ ሰዎች እኔም እኮ ቴዎሎጂ ተምሬያለሁ እኮ ጀምሬ ነው ያቆምኩት። ግን ለተቃውሞ እንዲሆን የምትማሩት የሆነ ነገር እኮ ሲሆን ይሄ ነገር ጥሩ ነው። አሁን ሰባቱ ቤተክርስቲያን ሳስተምራችሁ ያላችሁ ኢየሱስ ክርስቶስ ምን አለ? ይሄ ነገር ጥሩ ነገር አለሽ፣ በጎ ነገር አለሽ፣ ይሄ መልካም ነው፣ ደግሞ ይሄ ነገር ደግሞ አስተካኪ። ኢየሱስ እንኳን ቤተክርስቲያን ሲገስጽ ከመልካም ነገር ነው የሚጀምረው። ስለዚህ ልክ የሆነ ነገር ስታዩ ከመልካም ጎኑ ጀምራችሁ ከዛ በኋላ ደግሞ ወደ ቀጣዩ ወደምናስተካክልባቸው መንገዶች ነው መምጣት ያለባችሁ። ይሄ ለክርስቲያንም ለአገልጋዮችም ስለሚጠቅም ነው። እኔን ደግሞ ልጆቼ እንደዛ ስላሉ በዛ ጉዳይ ትንሽ ስላልተመቸኝ ነው። ስለዚህ አስተካክሉ። ለመቃወም አታጥሩ ወይ አትማሩ። ጌታ ኢየሱስ ይባረክ። ለምን ቤተክርስቲያንን ለመገንባት ለማነጽ አይደል የሚለው። እኔ እኮ ከደብረ ዘይት ውጭ እንደመጣው ኦንላይን የገባሁት ዛሬ ሐሙስ ኦንላይን አስተምራለሁ ራይ ብዬ የመጣሁት እኮ ለማቅናት ነው። እናንተ ላይ አንዳች ነገር ከጨመርኩ ብዬ አንድ ነገር ካገዝኩ የደከመውን ካበረታው ብዬ ነው አይደል ኦንላይን የምገባው። ስለዚህ አንድ ሰውም ደግሞ ያለውን ነገር ይዞ ኦንላይን ይገባል፣ ያስተምረናል፣ አሜን እንላለን። የተበላሽ ከእግዚአብሔር ቃል ውጭ የሆነ ነገር ደግሞ ይሄን አስተካክል ይባላል አይደል? ስለዚህ ከመልካም ነገር ጀምሩ። ብዙ ሰዎች እኮ ኦንላይን አምጥተው እንዲህ ጡታቸውን እያሳዩ እንትናቸውን እያሳዩ ይደንሳሉ። ሴት የሚፈልገው እንደዚህ፣ ወንድ የሚፈልገው እንደዚህ። ይሄ ዓለም ነገር እኮ መናገር እኮ ከባድ ነው። ስለዚህ ለዓለም ነገር ሲሆን አፋችሁን ዘግታችሁ አንድ ትንሽ የእግዚአብሔርን ነገር አስተዋጽኦ አደርጋለሁ ለሚል ሰው ግን ለመቃወም እጃችሁን አታንሱ። እረፉ ማለት ነው። እረፉ፣ ማረፍ አለባችሁ። ለምን በአዲስ ኪዳንም እግዚአብሔር ሰው ይገላል፣ ያጠፋል፣ አይነ ስውር ያደርጋል። ስለዚህ አዲስ ኪዳን ላይ ነው ያለነው፣ የጸጋ ዘመን ላይ ነው ብላችሁ የእግዚአብሔርን መንግስት አታጣሙ። እግዚአብሔር አሁን በኃይል ሊሰራ ያለበት ጊዜ ላይ ነው ያለነው። ስለዚህ መጥቶ የእናንተን ነገር ልጆቻችሁን አገልግሎታችሁን ለመጥቀም የሚመጣ ሰው ለማጣመም አትቸኩሉ። ስለዚህ ጥሩ ነገር ነው እየነገርኳችሁ ያለሁት እንጂ እኔ መጥቼ የቢዝነስ ውጤት የቢዝነስ አካሄድ የቢዝነስ ወይም መጀመሪያ ሁሉ ስኬት ያለው ምን ጋር ተቃላችሁ መንፈሳዊ ነገር ላይ ነው ወዳጆቼ። ማንም ሰው ስለሰራ አይባረክም ታውቃላችሁ። ሁሉም አሕዛብም ቢሆን ከጀርባው መንፈሳዊ እርዳታ አለ። ወይ በአጋንንት ይረዳል ወይ ደግሞ እዚህ ጋር ደግሞ ከመጣ በእግዚአብሔር ትረዳል። ስለ በጣም ስኬታማ ስለሆንክ በጣም ቢዝነስማን ስለሆንክ አይደለም ሀብታም የሆንከው ወይ ቆመ የምትሄደው ታውቃላችሁ። አሁን ላይ ሰው ዛሬ ገብቶ በንጋታው የለም ሞተ የሚባልበት ሰዓት ላይ ነው ያለነው። ስለዚህ ከእግዚአብሔር ጋር ለመጣበቅ ሞክሩ። ሀብታም ነን የምትሉም አቅም አለን የምትሉም የተማርን ነን የምትሉም ሁሉን ማንም አይነካን የምትሉም ሁላችሁም ከእግዚአብሔር ጋር ተጣበቁ። ስለዚህ አሕዛቦቹን ከጀርባቸው የሚረዳቸው መንፈስ ስላለ ነው ስኬታማ የሆኑት። ማንም ያለ ረዳት ካልሆነ ይሄ የመንፈሳዊ እርዳታ ከሌለው ማንም በዚህ ምድር ላይ ስኬታማ አይኖርም። ለምን? ሁሉ ነገር በክፉ የተያዘበት ሰዓት ላይ ነው። ስለዚህ ወዳጆቼ ቀና ልብ፣ ቅን ልብ፣ መልካም ልብ ይኖራችሁ። ይሄ ደግሞ እንዲኖራችሁ በጌታ በኢየሱስ ስም ጸልያለሁ። ስለዚህ የሆነ ነገር ከምትሰጡት አስተያየት ለመስጠት ስታስቡ ከመልካም ነገር ጀምሩ። ጌታ ይባረክ። ለማንኛውም ሳልናገር ማለፍ አልፈለኩኝም ነበር። ይሄን ለብዙዎች እንዲጠቅማችሁ ነው የተናገርኩት። ለምን ብዙ ጊዜ አሁን በጣም እየተቸገረን ያለነው በክርስቲያን ቤተሰብ ነው። ማለት በቃ ቤተክርስቲያንን እያዳፈኑ ያሉት የገዛ ወገኖቻችን ክርስቲያኖች የተባሉ አገልጋዮች የተባሉ ሌላው ሰው አይቶ ጴንጤ እንዳይሆን ክርስቶስን እንዳይከተል ፍርሃትና ጭንቀት ወይ የሆነ ነገር የሚያመጣ አይነት ጀነሬሽን የሆነው የጴንጤ ነው። አሕዛብ እኮ አላስቸገረም፣ የእውነት ነው የምላችሁ። ስለዚህ በቃ የሆነ እግዚአብሔርን የሚስብ የፍቅር ልብ፣ የህብረት ልብ፣ የአንድነት ልብ ይኖረን። በቃ የመተባበር የመተጋገዝ የመያያዝ ልብ ይኖረን። አንዱ ሲነሳ አንዱን ለማውደም ጭንቅላት የምንቀጠቅጥ ሰው አንሁን ወዳጆቼ። ስለዚህ ለማጽናት፣ ለማበርታት፣ ለማጠንከር መነሳት አለባችሁ። ምን ለማለት ፈልጋ ነው ከማለታችሁ በፊት ይሄ ነገር እንዴት ነው የሚሆነው፣ ትክክል ነው አይደለም የሚለውን ነገር ከማየት እንድንጀምር ብዬ ነው። ጌታ ኢየሱስ ይባረክ። ወደ ትምህርታችን እንሄዳለን። ያው አገልጋይ ስትሆኑ እንደ ክርስቶስ ሐዋርያ ደግሞ
መናገር ያለብኝን መናገር ስላለብኝ ነው። ኢየሱስ ይባረክ። ዛሬ እንግዲህ ክፍል ሁለት ላይ ተናል። የሚገርማችሁ ስለ ሰባቱ ቤተክርስቲያን ስናይ በጣም ብዙ ነገር ትማራላችሁ ወዳጆች፣ በጣም ብዙ ነገር። በጣም ራሳችሁን ቤተክርስቲያናችሁን በሚገባ ታዩታላችሁ። ልክ አሁን ስለ ሰባቱ ቤተክርስቲያን ሳስተምራችሁ ቀጣይ ያየን ስንል በቃ ራሳችሁን ነው የምታዩት፣ ማንንም አይደለም። ራሳችሁን ህይወታችሁን የምታዩበት ስለሆነ የሚጠቅማችሁ ስለሆነ ነው ይሄን ትምህርት የጀመርኩት። ሲቀጥል ሌላው ደግሞ መጽሐፍ አለኝ በዚህ ጉዳይ ላይ የመጨረሻው ዘመን ቤተክርስቲያን የሚል መጽሐፍ ጽፌያለሁ። ይሄ ከመጽሐፌ ላይ ዋና ሊጠቅማችሁ ይችላል የሚለውን ነገር ነው ሰብስቤ ላስተምራችሁ የፈለግኩት። ታውቃላችሁ ከ7 በላይ መጽሐፍ አለኝ። ጌታ ደግሞ ይረዳኛል። አሁንም ደግሞ እየጻፍኩ ነው። ፕሮስኪኖ የሚል ስለ አምልኮ ጌታ የኢየሱስ ክርስቶስን እጅና እግር መሳም በሚል ደግሞ አሁን እየጻፍኩኝ ነው። ስለ አምልኮ እግዚአብሔር እንዴት መመለክ አለበት። ይሄም ከዮሐንስ ራእይ ውስጥ ነው የወጣው። እንዴት አድርገው ወርሺፕ እንዲያደርጉ እነ ኪሩቤል፣ እነ ሱራፌል፣ መላእክቶች፣ ቅዱሳን የ24ቱ ሽማግሌዎች በበጉ ፊት በእግዚአብሔር ዙፋን ፊት እንዴት እንደሚያመልኩ ነው የምናየው ማለት ነው። ስለዚህ እሱንም ደግሞ መጽሐፍ ከፈለጋችሁ ያላችሁበት ድረስ መላክ እችላለሁ። ፒዲኤፍ የምትፈልጉ ከሆነ ደግሞ ፒዲኤፍ እልክላችኋለሁ። ጌታ ይባረክ። ወደ ትምህርቶች እንገባለን። ባለፈው ሳምንት ያየነው ምንድነው? በጌታ ቀን በመንፈስ ነበር። መግቢያውን አይተናል። ቶሎ ሊሆን የሚገባውን ምዕራፉን 1 ምናምን አይተናል። እናንተ ገብታችሁ የዮሐንስን ራእይ መግቢያውን ምዕራፍ 1ን በደንብ አድርጋችሁ ስሙት ማለት ነው። የሚጠቅማችሁ ነገር ነው። ዋና ሰብሰብ አድርጌ እየነገርኳችሁ ያለው ወይ ደግሞ እኔ በህይወቴ እየተጠቀምኩበት ያለን ነገር ነው ሼር ማደርጋችሁ ማለት ነው። ስለዚህ በጌታ ቀን በመንፈስ ነበርኩ የሚለውን ነው አይደል ባለፈው ያየነው። እንዴት ነው በመንፈስ የምንሆነው? እንዴት ነው ከጌታ ጋር ማውራት የምንችለው? እንዴት ነው ጌታን ማየት የምንችለው? እንዴት ነው በመንፈስ ከመላእክቶች ጋር እግዚአብሔር መላእክቶች ወደኛ ሲልክልን እንዴት ነው ኮሚኒኬት ማድረግ የምንችለው የሚለውን ነገር ነው እሱን እየተማርን ያለ ነው ማለት ነው። ስለዚህ ባለፈው አሳይቻችኋለሁ። በሳምንት 1 ቀን እንኳን ያው በጌታ ቀን በመንፈስ ነበርኩ የሚለው እሑድ ቀን ነው፣ ሰንበት ነው። ጌታ ከሙታን መካከል የተነሳበት የትንሣኤ ቀን ነበር። ጌታ ኢየሱስን በተመስጦ እያሰበ እያሰላሰለ እያለ ነው ኢየሱስ ክርስቶስ የመጣው። ስለዚህ ኢየሱስ ክርስቶስን ለማየት መንፈሳዊ ዓለምን ለማየት ምን መሆን አለባችሁ? ተሰብስባችሁ ከስልካችሁ ሁሉን ነገር ጥላችሁ ከሚረብሻችሁ አይምሯችሁን ከሚይዛችሁ ነገር ወጥታችሁ ጌታን በምታሰላስሉበት ሰዓት መንፈሳዊ ዓለም በላያችሁ ላይ ይከፈታል። ቦታው ማተር አያደርግም። ያላችሁበት ቦታ ምናምን እሱ አይወስነው እግዚአብሔርን ለማየት። ለምን እዚህ ዮሐንስ ያለው ሐዋርያው ዮሐንስ ያለው ደሴት ውስጥ ነው። በዛ የሚያስፈራ በዛ ጨለማ በዛ ቅዝቃዜ ውስጥ በዛ አለት ውስጥ በዛ ውስጥ ሆኖ ነው እንግዲህ በጌታ ቀን በመንፈስ ነበርኩ ይላል። ያመልካል፣ ያስባል፣ ያሰላስላል። ጌታ መቼ ነበር እመጣለሁ ያለን? እንዴት ነበር እመለሳለሁ ያለን? ጌታ ምንድን ነበር የነገረን ያለ እሱን በሚያስብበት ሰዓት ነው እንግዲህ ኢየሱስ ክርስቶስ የተገለጠለት። ስለዚህ ለኛ የምንማረው ምንድን ነው? በቃ በሳምንት አንዴ ቢያንስ ከሰኞ እስከ ቅዳሜ ስራ በጣም ቢዚ ልትሆኑ ትችላላችሁ። እሑዳችሁን ቀን ወይ ደግሞ የእረፍታችሁ ቀን ላይ ጌታን ብቻ የምታስቡበት፣ ስልካችሁን ዘግታችሁ ቲቪያችሁን ዘግታችሁ ሁሉ ነገራችሁን ዘግታችሁ ጌታን ብቻ የምታስቡበት፣ ጌታ አመጣለሁ ያለውን፣ ጌታ አደርጋለሁ ያለውን፣ ጌታ የሰራውን ተአምራቱን፣ ድንቁን እሱን እያሰባችሁ በምትሉበት ሰዓት ላይ ጌታ በድንገት ይገለጣል ማለት። በራእይ ሊገለጥ ይችላል፣ በህልም ሊገለጥ ይችላል። የሚገርማችሁ የሕዝቅኤልንም ይህን ትምህርቶች ስንጨርስ እጀምርላችኋለሁ። የሚገርማችሁ ሁሉም አባቶች እነ ሕዝቅኤልን ስታዩቸው ማይመች ቦታ ላይ ነው ያለው። እነ ዳንኤል በምርኮ ውስጥ ሆነው እግዚአብሔርን ያስቡታል። ምርኮኞች ናቸው እኮ አስቡ። በሌላ በባቢሎን ንጉስ በናቡከደነጾር ተማርከው ሄደው እግዚአብሔርን ግን ያስቡታል። ስለዚህ በመንፈስ ሆነው እግዚአብሔርን በሚያስቡበት እግዚአብሔርን በሚያሰላስሉበት ጊዜ እግዚአብሔር ይመጣል። ታውቃላችሁ፣ መልአኩን እግዚአብሔር ይልካል። ስለዚህ የትም ቦታ ልትሆኑ፣ ምርኮኛ ልትሆኑ ትችላላችሁ፣ ድሃ ልትሆኑ ትችላላችሁ፣ ሀብታም ልትሆኑ ትችላላችሁ፣ ችግረኛ ልትሆኑ ትችላላችሁ፣ በብዙ ጭንቀት ውስጥ፣ በብዙ በሽታ ውስጥ፣ በብዙ ስቃይ ውስጥ ልትሆኑ ትችላላችሁ ወዳጆቼ። ድንገት ግን ጌታ ኢየሱስን እያሰባችሁት ፈዋሹን፣ ባራኪውን፣ አዳኙን፣ ራፋን የሚፈውሰውን ጆባ ሻማን እያሰባችሁ ኤሎሂምን ያህዌን እያሰባችሁ ቁጭ በምትሉበት ሰዓት ድንገት ካላችሁበት መከራ የሚያወጣ የእግዚአብሔር እጅ በመካከላችሁ ይመጣል። ስለዚህ ማተር የሚያደርገው በህይወታችሁ ላይ ትልቅ ቦታ ሊሰጠው የሚገባው የምታስቡት ነገር ነው። ስለዚህ አንድ ነገር ደጋግማችሁ ለምሳሌ በሽታን ምናምን ደጋግማችሁ ባሰባችሁት ቁጥር የቱ ጋር እንደጀመራችሁ ሳታውቁ ልትታመሙ ትችላላችሁ። ስለሆነ ስለ አደጋ ስታስቡ ያ አደጋ መጥቶ ሊያገኛችሁ ይችላል። ሐሳባችሁ ነገርን የመሳብ አቅም አለ።
ስለዚህ ስለሆነ ነገር ስታስቡ ስለ ጨለማው ዓለም ስለ ሰይጣን ስለ አሰራሩ እንዴት እንደሚያስር እንዴት እንደሚያወድም እንዴት እንደሚያጠፋ ስታስቡ በድንገት ያ ነገር ወደ እናንተ ይመጣል ማለት። ስለዚህ ሐሳብ ነገርን የመሳብ አቅም አለው። ስለዚህ የምታስቡት ነገር ነው ወደ እናንተ ነገርን የሚስበው ብዬ ባለፈው ሳምንት ነግሬያችኋለሁ። ስለዚህ አሁን ዮሐንስ ፍጥሞ ደሴት ውስጥ ነው ያለው። ጌታን የሚወድ አገልጋይ ነበር። ሐዋርያ ዮሐንስ የጌታ ወዳጅ ወደ ደረቱ የሚጠጋ እንደነበር እናንተ ታውቃላችሁ። 5 የዮሐንስን ወንጌል አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስን የዮሐንስ ራእይ የጻፈ ሰው ነው። ጌታ የሚወደው ሐዋርያ ተብሎ ተጽፎለታል። በጣም ወደ ጌታ ልብ የሚጠጋ ነበር። ጌታ ከሄደ በኋላ በብዙ መከራ ውስጥ በብዙ ስቃይ ውስጥ አሳልፏል። ዘይት ውስጥ ገብቶ የዘይቱን ኃይል አጥፍቶ የወጣ ጀግና ነው። ልክ እንደሚሳቅ ሲድራቅ አብደናጎም እሳት ውስጥ ከተዋቸው የእሳቱን ኃይል አጥፍተው እንደወጡ አባቶች ትልቅ ተአምራትን ያደረጉ ሰዎች ናቸው። አልሞት ሲለው ነው እዚህ መጨረሻ ላይ ደሴት ላይ ይጥሉ ነበር የሮም ባለስልጣኖች። በቃ የመጨረሻ ከፍተኛ ደረጃ ላይ የደረሰ ወንጀለኛን የሚጥሉት ይሰቅሉታል፣ መከራ ያሳዩታል። ከዛ ውጭ ያለፈውን ነገር ግን ጊዜውም ስላልደረሰ የሚሞትበትም ጊዜ ስላልነበረ ዮሐንስ ፍጥሞ ደሴት ላይ አውጥቶ ጣለው። ፍጥሞ ደሴት ብዙ እነዚህ ኮሜንታሪ ምናምን ስታነቡ ማዕድናት የሚቆፈሩበት ቦታ፣ እስረኞችን ማዕድን ያስቆፍሯቸው ነበረ ምናምን፣ ትልልቅ ባለስልጣኖች ምናምን የሚባሉትን የሚያስሩበት ቦታ ምናምን ነበርና የስቃይ ቦታ ነው፣ የመከራ ቦታ ነው። እንግዲህ ሁሉም ብቻ ዋናው ደሴት አይመችም። ደሴት የሚመቸው እናንተ ይሄ ለምሳሌ ወደ ደሴት ስትሄዱ ጀልባ ይዛችሁ ልትዝናኑ ስትሉ ደርሳችሁ መምጣት ነው እንጂ ለዘላለም እዛ ስትጣሉ አስቡት የሚሆነውን ነገር። እስረኛ ሆናችሁ ደግሞ ወደ ምንም መንቀሳቀስ ማትችሉበት መሀል ደሴት ላይ ተጥላችሁ ዙሪያው እንዳለ በአውሬ የተመላ ደሴት ላይ ተጥላችሁ በዛ ውስጥ እንግዲህ እንዴት ነው እግዚአብሔርን አስቡት። ይሄ በጣም ትልቅ አቅም ይጠይቃል። በዋና ተዋኝቶ እንኳን የማይታለፍበት ቦታ ላይ አውጥተው ይጣሉ። ሁሉ ምንም አማራጭ የለም። ዙሪያው የተዘጋበት ሰዓት ላይ ብቻውን የቀረበት ቦታ ላይ ዮሐንስ በቃ አለቀልኝ ያለበት ቦታ ላይ እሱ ግን በጌታ ቀን በመንፈስ ነበር አለ። ወዳጆች በጣም በዚህ ዘመን ላይ በጣም ብዙ ቻሌንጅ አለ። እንደ ክርስቲያን በጣም ብዙ ኢኮኖሚው መከራ ነው፣ ህይወት መከራ ነው፣ ኑሮ መከራ ነው፣ ትዳር ውስጥ ያለ ጸብ፣ በልጆች ኬዝ፣ በጤንነት ኬዝ፣ በብዙ አይነት ቻሌንጅ አለ የሁሉም ክርስቲያን ህይወት ላይ ማለት ነው። በዚህ ውስጥ ሆኖ ግን ኢየሱስ ክርስቶስን ማሰብ፣ በዚህ ውስጥ ሆኖ ግን ኢየሱስ ክርስቶስን ቀንና ማታ ማሰላሰል ይሄ ጸጋ ይጠይቃል ወዳጆች። በጌታ በኢየሱስ ስም ይሄ ጸጋ በእናንተ ላይ እንዲመጣ ጸልያለሁ። የእግዚአብሔር ጸጋ በላያችሁ ላይ ይሁን በኢየሱስ ስም። ይሄ ጸጋ ያገኛችሁ ከቻሌንጃችሁ አልፋችሁ ኢየሱስን የምታዩበት፣ ከመከራው አልፋችሁ ኢየሱስን የምትነኩበት ጸጋ እንዲመጣላችሁ በጌታ በኢየሱስ ስም ጸልያለሁ። ታውቃላችሁ አይደል አባቶቻችን ትልቅ ያስተማሩን ነገር ቢኖር ይሄ ነው። በጸጋ በመከራ ውስጥ ሆኖ ኢየሱስን መውደድ፣ ኢየሱስን ማሰብ ማለት ነው። ጳውሎስም በእስር ቤት ውስጥ በነበረበት ሰዓት ላይ ምን አለ? ሁል ጊዜ በጌታ ደስ ይበላችኋል። ታውቃላችሁ ታስሯል። እነዚህ ሰዎች ምን አይነት ወንጌል ነው የገባቸው? እኔ ሁል ጊዜ ግራ የሚገባኝ ማለት ነው። እኔ እናቴ ሞታ በጣም መወዳት እናቴ ስትሞት መንፈሳዊ ነገሬ ሁሉ ነገሬ ነው እንደዚህ የተንገጫገጨው ወዳጆች። ግን እነዚህ ሰዎች ምን አይነት ወንጌል ቢገባቸው ነው? ኢየሱስን እንዴት ቢነኩት ነው? እንዴት ቢረዱት ነው? እንዴት ቢወዱት ነው ብዬ ሳጠናቸው በጣም ይገርመኛል። የእውነት ነው የምላችሁ። ጳውሎስ እስር ቤት ውስጥ ሆኖ ሁል ጊዜ ዘወትር በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ዮሐንስ ፍጥሞ ውስጥ ሆኖ በጌታ ቀን በመንፈስ ነበርኩኝ፣ ጌታን አስባለሁ። ሁሉ ነገር ተደላሎልን እኮ እኛ ሁሉ ነገር ተመችቶልን፣ ቤታችን፣ ሶፋው፣ አልጋው፣ ምግቡ ተመችቶልን እኮ በመንፈስ መሆን አቅቶናል። ጌታን ማሰብ አቅቶናል። ጌታን ማሰላሰል አቅቶናል። ጤንነት እያለን፣ እጅ እያለን፣ እግር እያለን፣ ሁሉ ነገራችን እየሰራ ጌታን ማሰብ አቅቶናል። ሐዋርያቶች እኮ ምን አይነት ኢየሱስ ቢነኩ ነው? እንዴት ኢየሱስ ቢገባቸው ነው ላለ ሁሌ በኢየሱስም እነሱ የገባቸውን አይነት መንፈስ ያገኛችሁ። በእውነት እነሱ እንደገባቸው ይግባችሁ። አይምሯችሁ መንፈሳችሁም ይከፈት። በምንም ውስጥ ብትሆኑ ጌታን የምታስቡበት፣ በምንም ውስጥ ብትሆኑ ጌታን የምታዩበት፣ ጌታን የምትወዱበት፣ ቀንና ማታ ጌታን የምታሰላስሉበት፣ ከጨለማው አሰራር፣ ከአጋንንት ፍላጻ፣ ከሴጣን ወጥመድ፣ ከአለቆች፣ ከስልጣናት፣ ከጌትነት አልፋችሁ ከነዚህ ሁሉ ነገሮች አልፋችሁ ከቻሌንጃችሁ፣ ከመከራችሁ፣ ከበሽታችሁ፣ ከድህነት አልፋችሁ ኢየሱስን የምትነኩበት፣
ኢየሱስን የምትጨብጡበት መንፈስ ይሆንላችሁ። በጌታ በኢየሱስ ስም ጸልይላችኋል። በጌታ በኢየሱስ ስም ከመንፈስ ይባርካችኋል። ይሄ መንፈስ ያግኘን፣ እናንተንም ያግኛችሁ በጌታ በኢየሱስ ስም። ስለዚህ እንግዲህ ይሄ ሰው የእግዚአብሔር ባሪያ ሐዋርያው ምንድነው ያደረገው? በጌታ ቀን በመንፈስ ነበርኩ። አሁን ዛሬ የምናየው ምንድነው? በጌታ ቀን በመንፈስ ነበርኩ ካለ በኋላ ትንሽ ኔትወርኩ ሎ ነገር ነው እኔን የሚያሳየኝ። ጌታ ይባረክ፣ መንፈስ ቅዱስ ያስተካክለዋል። ጌታ ይባረክ። ስለዚህ በጌታ ቀን በመንፈስ ነበርኩ ካለ በኋላ ምንድነው ያየው? ምንድነው የሚለው ነው የምናየው ማለት ነው። በመንፈስ ስትሆኑ አንድ ነገር ወደ እናንተ ይሳባል። የምትሉት ነገር ነው ወደ እናንተ የሚሳበው። ጌታ ኢየሱስ የተባረከ ይሁን። በኢየሱስ ስም ኔትወርኩ ይለቀቅ እንጂ ጂሰስ ኔም። እና ምን ብታስቡ ነው ወደ እናንተ ነገሮች እንዲሳቡ የሚሆኑት? ስለዚህ የምታስቡት ነገር ነው እናንተ ያን ነገር ወደ እናንተ የሚስበው። አሁን ኢየሱስን እያሰበ ስለነበረ ዮሐንስ ኢየሱስ ክርስቶስ መጣ ማለት ነው። እንዴት እንደመጣ ነው ዛሬ የምናየው። ምዕራፍ 1ን ዛሬ እንጨርሳለን። ጨርሰን ጸልይላችሁ እንጨርሳለን ማለት ነው። ጌታ ኢየሱስ ይባረክ። ምን እንደሚል እናንብበው። የዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ ደርሰናል። ቁጥር 12ን ከፍታችሁ እናነባለን። እንደዚህ ይላል። ከ10 ጀምሬ ላንብላችሁ። ባለፈው ካነበብኩላችሁ ጀምሬ ማለት ነው። በጌታ ቀን በመንፈስ ነበርኩ፣ የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላ እናንተ ጋር እንትን እየተላለፈ ነው አይደል? እኔ ጋር ምንድነው የሚሽከረከረው? እግዚአብሔር ይገስጸኝ። ጂሰስ ኔም። ኔትወርኩን ልቀቅ። ለምን ጥሩ የኔትወርክ ያለበት ሰዓት ላይ ስለሆነ ነው በዚህ ሰዓትም አንደኛ የምገባው ማለት ነው። እና በጌታ ቀን በመንፈስ ነበርኩ፣ የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላ ሰማሁ። በጌታ ቀን ስትሆኑ ወይ ደግሞ የምታሰላስሉት ነገር ወደ እናንተ ይሳባል ብያችኋለሁ አይደል? እግዚአብሔርን ሳበው፣ ክርስቶስን ሳበው ወደሱ ዮሐንስ። ከዛስ ድምፅም የምታየውን በጥቅልል መጽሐፍ ጽፈ በኤፌሶን፣ በሰምሬኔስ፣ በቤርጋሞን፣ በቲያጥሮን፣ በሰርዴስ፣ በፊላዴልፊያ፣ በሎዶቅያ ወደሚገኙት ወደ 7ቱ የእስያ አብያተ ክርስቲያን ላክ አለኝ። ማለት ነው ከኋላው ያለው ድምፅ የምታየውን ነገር ወደ 7ቱ ቤተክርስቲያን ጽፈ ላክ አለኝ። ከዛስ እኔም የሚናገረኝን ድምፅ ለማየት ዞር አልኩኝ። ዞር ባልኩም ጊዜ 7 የወርቅ መቅረዞችን አየው። ሃሌሉያ! ዛሬ በጌታ በኢየሱስም ወደ ጌታ ፊታችሁ ይዞራል። በኢየሱስም መንፈሳችሁ ወደ ጌታ ይዞራል። ሃሌሉያ! ጌታን የምታዩበት ቀን፣ እጁን የምታዩበት ቀን ይሆንላችሁ። በጌታ በኢየሱስም ባርኪያችኋለሁ። እኔም የሚናገረኝን ድምፅ ለማየት ዘወር አልኩኝ። ዘወር ባልኩ ጊዜ አንድ ነገር አየው ይላል። 7 የወርቅ መቅረዞችን አየው። በመቅረዞቹ መካከል የሰውን ልጅ የሚመስል ሃሌሉያ! ይሄ የሰውን ልጅ የሚመስል ሁሉም አባቶቻችን አይተውታል። ሲያዩት የሰውን ልጅ የሚመስል ሃሌሉያ! በመቅረዝ መካከል የሰውን ልጅ የሚመስል አየው። እርሱ እስከ እግሩ የሚደርስ መጎናጸፊያ የለበሰ፣ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱን ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም የእሳት ነበልባል ይመስሉ ነበር። እግሮቹም የእቶን እሳት የጋለ ናስ ይመስሉ ነበር። ድምፅም እንደ ብዙ ወራጅ ውሃ ድምፅ ነበር። በቀኝ እጅ 7 ከዋክብት ይዞ ነበር። ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበር። ሃሌሉያ! ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበር። ሃሌሉያ! ኢየሱስ የተባረከ ይሁን። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩ ይላል። ሃሌሉያ! ኢየሱስ የተባረከ ይሁን። አስቡ፣ ኢየሱስ ይመጣል ብሎ አልነበረም ጆን በመንፈስ የነበረው። ኢየሱስ ክርስቶስ አሁን ይመጣል፣ እስቲ አሁን አየዋለሁ፣ እስቲ ይገለጥልኛል ብሎ እኮ አይደለም። በጌታ ቀን
ትንሣኤውን እያሰበ ኢየሱስን እያሰበ የመምጫውን ቀን እያሰበ የክብሩን ቀን እያሰበ ከነዚህ ሁሉ መቼም አገዛዝ ጊዜ መጥቶ ኢየሱስ ይገላግለናል። ንጉሳችን ኢየሱስ ነው፣ አምላካችን ኢየሱስ ነው እያለ ስለ ሰባቷ ቤተክርስቲያን ያስባል። ደግሞ ኤፌሶን ላይ ደግሞ ኤፌሶንን በደንብ አድርጎ ሲያስተምራት የነበረው ሐዋርያ ነበር፣ የኤፌሶን ሐዋርያ ነበረ። በቃ እሱን እያሰበ እያመለከ ጌታን እያሰበ ያለ ድንገት ግን የመለከት ድምጽ ሰማ። ሃሌሉያ! የምታስቡት ነገር ወደ እናንተ ምን ይላል? ይሳባል። ሃሌሉያ! የምታስቡት ነገር ነው ወደ እናንተ የሚመጣው። በቃ ዋናው ነገር ይሄ ነው ወዳጆቼ። በቃ ጌታን ማግኘት ከፈለጋችሁ ደጋግማችሁ ጌታን አስቡ። ሃሌሉያ! ኢየሱስ የተባረከ ይሁን። ከዛ ዘወር ስል የመለከትን ድምጽ የሚመስል ድምጽ ሰማው ይላል። ከዛ ያየውን ለቤተክርስቲያን ለሰባቱ ቤተክርስቲያን ጻፍ። ከዛ የሚናገረኝን ድምጽ ለመስማት ዘወር ባልኩ ጊዜ ይላል። ሃሌሉያ! ኢየሱስ የተባረከ ይሁን። ከዚህ በፊት አይቶት የማያውቀውን የእግዚአብሔር ክብር የሆነውን የእግዚአብሔር ክንድ የሆነውን የእግዚአብሔር ብርሃን የሆነውን የእግዚአብሔር ልጅ የሆነውን ሃሌሉያ የሰው ልጅ የሆነውን ኢየሱስ ክርስቶስን አየው በብዙ ክብር በብዙ ድምቀት በብዙ ኃይል። ከዛ ልክ ዞሬ ባየሁት ጊዜ ይላል እንደ ሞተ ሰው ሆኜ ወደቅኩ ይላል። ሃሌሉያ! ኢየሱስ የተባረከው። በዚህ ክብር ኢየሱስ ክርስቶስን አይቶት አያውቅም። በጣም ወደ ደረቱ የሚጠጋ ደረቱን የሚያቅፍ ወደ ጆሮ የሚጠጋ ኢየሱስን የሚወድ ሐዋርያ እኮ ነው ዮሐንስ። ግን በእንደዚህ አሁን ባለበት የክርስቶስ አሁን ባለበት ክብር ግን አይቶት አያውቅም። በዚህ ክብር ኢየሱስ ፊት ማንም መቆም አይችልም። በዚህ ክብር ኢየሱስን አይቶ ወዳጄ ምናምን ብሎ ማቀፍ አይቻልም። የሆነ መሮጥ አይቻልም። የሚያስወድቅ ክብር ውስጥ ነው ያለው። ሃሌሉያ! ሰው ሊያየው የማይችለው ማንም ሊቀርበው ወደማይችል ብርሃን ውስጥ የገባ ሃሌሉያ! አይኖቹ የእሳት ነበልባል የሆነ ሃሌሉያ! ድምፁ እንደ ብዙ ውሃዎች ድምፅ እንደ ፏፏቴ አይነት ድምፅ የሆነ ኢየሱስ ክርስቶስ ከአፉ ደግሞ በሁለት ወገን የተሳለ ሰይፍ የሚወጣ ሃሌሉያ! ይሄ የእግዚአብሔር ክብር የሆነውን የሰው ልጅ ዞር ሲል እንደ ሞተ ሰው ሆኜ ወደቅኩ ይላል። ሃሌሉያ! ጌታ ይባረክ። እዚህ ላይ አንድ ምስክር ልመስክርላችሁ። ጌታ ኢየሱስ ይባረክ። ታውቃላችሁ ዲቫይን ሾው ላይ አንዳንድ ምስክርነቶች ሰጥቼ ነበር። ቆይቷል፣ ወደ 2 ዓመት ምናምን አልፎታልና ምንድነው ሙሉ ወንጌል አጠር አድርጌ ነው የምነግራችሁ፣ እንዴት በመንፈስ መሆን እንድትለማመዱ ብዬ ነውና ጌታን ያገኘው ሰሞን ነበረ። ጌታን ያየሁት ማለት ነው። ልክ ዮሐንስ ባየው ክብርም ባይሆን ኢየሱስ ክርስቶስ ሁላችንም ሲገለጥልን ባይዘዌ ልክ እንደ ዮሐንስ ላይ ገለጥላችሁ ይችላል። በሁላችንም ባለን ክርስቶስን በመናቅበት ሌቭል ሁላችንም ክርስቶስን በመንረዳበት ሌቭል ነው ኢየሱስ ክርስቶስ የሚገለጥልን ማለት ነውና እኔ ጌታን የተቀበልኩበት ሰሞን ነበረ። በጣም ሪቫይቫል ውስጥ ነበርኩኝ። በየኮንፈረንስ አለ በተባለበት ኮንፈረንስ ላይ አልቀርም። ኮንፈረንስ አለ ከተባለ እኔ ያለው እህት ያለች ጓደኞች ያሉ በቃ ተያይዘን ወደ ኮንፈረንስ ነበር የምንሮጠው። ገና ጌታን ያገኘው ሰሞን ነውና ግን አንድ ጥያቄ ነበረኝ። ልክ ኢየሱስን ማየት በቃ ጸሎት ራሱ አልችልም። ገና ከቤተሰቦቻችን ጋር ጥንቆላ ነበረ የምናመልከው። ከዛ ጥንቆላ ቤት ነው የወጣነው። ጌታን ያገኘንበት ሰሞን ነበር። ኢየሱስ ምንልበት ኢየሱስ የምንወድበት በቃ ያ ፍቅር ይመለስልን በጌታ በኢየሱስ እንጸልይላችኋለሁ። ስለ ኤፌሶን ቤተክርስቲያን ሳስተምራችሁ ለሁላችሁ ለክርስቶስ ያላችሁ ፍቅር እንደገና እንዲነሳ በጌታ በኢየሱስም ጸልያለሁ። ደግሞ ይሆናል በኢየሱስም። ከዛ በዛ ሰዓት ላይ ሙሉ ወንጌል ጎፋ ሙሉ ወንጌል ብዙ ሰዎች ያቆኛል። የምስክርነትም ሰጥቻለሁ። መጽሐፌ መነጠቅ የሚለው መጽሐፌ ላይ የምስክርነት ጽፍ ያለውና ከዛ በዛ ሰዓት ላይ ሙሉ ወንጌል ቁጭ ብለናል። ፊት ለፊት ኮንፈረንስ ነው። ከናዝሬት ደግሞ እነ ነብይ ዳጊ ምናምን ተጋብዘው ነበር። ሪቫይቫል ደግሞ ተነስቶ ነበር ናዝሬት ላይ አማኑኤል ምናምን በቃ ሪቫይቫል ተነስቶ ነበርና ሙሉ ወንጌል ተጋብዘው ነበርና የዛሬ ስንት ዓመት ይሆናል? ወደ 10 ዓመት አልፎ 14 ዓመት 10 ዓመት በላይ ይሆናል። ከዛ በጣም ሪቫይቫል ውስጥ ነበር። ጌታን የተቀበልኩበት ሰሞን ነበር ምናምን። ከዛ ፊት ለፊት ወንበር ላይ ሁለተኛ ወንበር ላይ ከሽማግሌዎች ከሚቀመጡበት ኋላ ወንበር ላይ ተቀምጠን እኔ ግምለው እየተመለከ ነው። ኢየሱስ ሆይ አንተ ማየት ፈልጋለሁ፣ ኢየሱስ ሆይ አንተ ማየት ፈልጋለሁ ምናምን። ጸሎት ይሄ ነው። ሌላ ጸሎት አልችልም ነበርና ከዛ እየተመለከ እያለ ነብይ ዳጊ እንደዚህ አለ። ጌታ ኢየሱስ ይባርክ። ያው ምስክር ነው፣ አሁንም በህይወት አለ። ኢየሱስ የተባረከው። አንድ ቀን እንግዲህ የፍቅር ዘር ላይ ዘር አለ ማለት ነው። በጣም የምወደው የእግዚአብሔር ባሪያ ነው፣ አገልጋይ ነው። አሁንም ድረስ ይጸልይልኛል። ጌታ ኢየሱስ ይባርከው እና እሱ ነው ምን አለ እንደዚህ ብሎ ተናገረ።
አሁን ዛሬ ኢየሱስ ክርስቶስን የሚያዩ ሰዎች አሉ። ለእነሱ ነው የተላኩት። ኢየሱስ ክርስቶስን በአይናቸው በአካል የሚገለጥላቸው ልጆቼ አሉ ብሎኛል ብሎ አሁን የምንጸልይበት ሰዓት ነው ብሎ ስለ አይነ ስውሩ ልጅ ነበር ስብከት የሰበከው ማለት ነው። ምን አደርግልህ ዘንድ ትወዳለህ ሲባል ማየት። እስካሁን ድረስ አረሳውም ስብከቱን ማለት ነው። ማየት ፈልጋለሁ። ምን አይነ ስውር ነበርና ጌታ ሆይ እኔ ደግሞ ጸልያለሁ፣ አንተን ማየት ነው የምፈልገው ምናምን እያልኩ ከዛ መጸለይ ጀመር። ሁላችሁም ቆሙ ምናምን አለ። ፕሮግራም ሲያልቅ ሁላችሁም ቆሙ ተብሎ የሚጸልይበት ሰዓት ላይ ሁላችንም ቆመን እየጸለይኩ እያለ በዛ ቅስፈት ወዳጆች እንግዲህ ስለ ጸሎት እንኳን አላውቅም እንኳን መንፈሳዊ ዓለም ጌታን ማየት አሁን እንዳልኳችሁ ደግሞ ተመሰጡ በመንፈሱ ነው ብሎ እንደዚህ ያስተማረኝም የለም። ገና ጌታን ተቀብዬ ከተጠመኩ ቢያዝ ወደ 2 ወር አካባቢ ገና ደህንነት ከተማርኩ ራሱ እሱም ደግሞ ወንድማማች ደቤ ፓስተር ደቤ ነበር ደህንነት ያስተማረኝና ከዛ ኮንፈረንስ ካፈለ ሙሉ ወንጌል ሄድኩት እንጂ ሙሉ ወንጌል ማባልም አልነበርኩም። ከዛ ልክ እጄን አንስቼ እንትን በምልበት ሰዓት ማንም እጁን አልጫነብኝም ወዳጆች። በቃ አይኔን ጨፍኜ ሰማይ በላይ ተከፈተ። በቃ ወደኩ ማለት ነው። በቃ ወደኩኝ። ከዛ በኋላ ኢየሱስን ማየት ጀመርኩኝ። መንግስተ ሰማያትን ማየት ጀመርኩኝ። በቃ እስካሁን ድረስ የማገለግልበት ጥንካሬሽ ምንድነው ብትሉኝ ኢየሱስ ክርስቶስን ያኔ ስላየሁት ነው። በቃ ነካሁት፣ ዳሰስኩት። በቃ አወራኝ። እስካሁን ድረስ የምሰራው ኢየሱስ ክርስቶስን ለመጨረሻው ዘመን ለኔ ቤተክርስቲያንን ሙሽራ አድርገሽ አዘጋጅልኝ ብሎ የሰጠኝ ራይ እስካሁን ድረስ የምሰራበት ራይ ያቆመኝ ያጠነከረኝ ከ7 በላይ መጽሐፍ እንድጽፍ አይኔን የተከፈተ ጥበብ ዕውቀት የሰጠኝ ገና አንድ እግዚአብሔር ቃል ሳነብ በብዙ መንገድ እንዲበራልኝ ያደረገው ያኔ ያየሁት ኢየሱስ ነው። ያኔ ሙሉ ወንጌል ላይ እነ ፓስተር ኢሳያስ የነበሩበት ዘመን ላይ ኢየሱስን አየሁት። ሰማይ ተከፍቶ ኢየሱስን ነካሁት፣ ኢየሱስን አወራሁት። ሃሌሉያ! ኢየሱስ ይባረክ። ዲቫይን ሾው ላይ ያያችሁት ምስክር ከሆነ እኔ ነኝ። ሃሌሉያ! ጌታ ይባረክ። እንዲሻሻ ስሪ ምናምን የነበረ በዛ ሰዓት ላይ እንትን ጾም ጸሎት ላይ ስለነበርኩኝ በቃ ምስክርነት ስጪ ምናምን ብለው ሲደውሉልኝ ሄጄ ሰጠው ማለት ነው። ስለዚህ ኢየሱስ ይታያል ወዳጆች፣ ኢየሱስ ይነካል አለ። ሕያው ነው። እኛ የምናመልከው የሆነ የሚል ንፋስ እኮ አይደለም ወዳጆች፣ የምናመልከው ሕያው ነው፣ የሚነካ የሚዳሰስ የሚመጣ የሚያወራ። ሃሌሉያ! እንደዚህ አይነት በኢየሱስም አይናችሁ ይከፈት። በቃ በጣም ብዙ ሜሴጅ ተቀብያለሁ፣ መልእክታየሁ። አሁን ዛሬ እሱን ልነግራችሁ ሳይሆን እሱ ምስክርነቴን ከፈለጋችሁ ዲቫይን ሾው ላይ አለ። ደግሞ በቅርቡ ደግሞ አንድ ሾው ላይ ደግሞ አዳዲስ ትምህርቶችና በአዳዲስ ጉዳዮች ላይ ደግሞ ኢንተርቪዎችም ስላሉኝ እሱንም ደግሞ ፌስቡክ ላይ እንትንላችኋለሁ። ሌላው ደግሞ መጽሐፌ መነጠቅ የሚለው መጽሐፌ ላይ አለ ምስክርነቶች ስለነ ፓስተር ኢሳያስ ስለሁሉም ስለ አገልጋዮቹ ያኔ ስላየሁት ራእይ ጌታ እንዴት እንደተናገረኝ እኔ ከዛ በኋላ ነው መልአክ ማየት የጀመርኩት። ከዛ በኋላ ነው አይኔ የተከፈተው። ከዛ በኋላ ነው ትንቢት መተንበይ ጀመርኩት። ከዛ በኋላ ነው ለሰው መጸለይ ጀመርኩት። ከዛ በኋላ ሰማይ በላይ ክፍት ነው። ለምን? እግዚአብሔር የከፈተውን ማንም ሊዘጋው አይችልም ስለሚል፣ ሰው ስላልሰጠኝ ሰው ሊዘጋው አይችልም። ስለዚህ ብደክምም ብበረታም እግዚአብሔር ሁሉ ጊዜ አለ። ሃሌሉያ! ምን ልላችሁ ነው? ኢየሱስ ክርስቶስ ይታያል ማለት ነው። ስለዚህ ሁሉ ጊዜ እናንተ ጌታን መራብ ይፈልጋል። እንደዚህ አይነት ይሆን አንድ ነገር ልንገራችሁ። አንደኛ ሪቫይቫል እግዚአብሔር መራብ ይፈልጋል። ሁለተኛ ደግሞ በህይወታችሁ ሪቫይቫል እንዲመጣ፣ ሁለተኛ ደግሞ ኢየሱስ ክርስቶስን በመንፈስ አይናችሁ ማየት ከፈለጋችሁ መራብ ይፈልጋል ወዳጆች። በብሉይ ኪዳን ያሉ አባቶቻችን እኮ ኢየሱስን አይተውታል። በአዲስ ኪዳን ደግሞ ልጅ ሆነን መንፈሳችን አዲስ ፍጥረት ሆኖ የተወለድን ደግሞ እንዴት አብልጠን አናየው? ግን ምን ያስፈልጋል? መራብ፣ ሁሉ ጊዜ እሱ ማሰብ። እኛ እኮ እንሰራለን፣ ቢዚ ነን፣ ከስራ እንወጣ፣ ይደክመናል፣ ስልክ አለ፣ እንትን አለ፣ ቢዚ እንኳን ጌታን ማየት አይደለም ራሳችንን የምናይበትን ጊዜ የለን። ስለዚህ እኔ ደግሞ የተላኩት ኢየሱስን እንድታዩ አይናችሁን ለመክፈት ነው። ሐዋርያ ማለት የተላከ አይን ከፋች ማለት ነው። ስለዚህ አይናችሁ እንዲከፈት ነው እኔ የተላኩት የተጠራሁት። ስለዚህ ይህን ምስክርነት መሰክርላችሁ ዛሬ በጌታ በኢየሱስ ይህን የሚሰማ አይኑ ይከፈታል። የህልም ዓለማችሁ የራእይ ዓለማችሁ በጌታ በኢየሱስም የተከፈተ ይሁን እንጂ ሰስኔ ጌታ ኢየሱስ ይባረክ። ሌላው ደግሞ አንድ ምስክር ልመስክርላችሁና ልጨርስ። ስለ ቃሉን አንብቤ ሐሳቡን ጠቅልዬ እጨርሳለሁ። ሌላው ደግሞ አንዴ ከአገልጋዮች ጋር እየጸለይን ነበር። ጾም ጸሎት ላይ ነን ያለ ነው። በጣም ምን ትወጃለሽ ካላችሁ ጾም ጸሎት መያዝ እግዚአብሔርን ቃል ማጥናት ነው። በጣም እና እየጸለይን እያለ ተሰብስበናል።
መንፈሳዊ ልጆች ያሉ አገልጋዮች አሉ ምናምን የእግዚአብሔርን ቃል እያጠናን እያለ እየጸለይን ጾም ጸሎት ስንገባ እንዳይሰለቹም ምንድነው የምናደርገው? እንጸልያለን። መንፈሳዊ አይናቸው እንዲከፈት ጸልያለሁ። ከዛ በኋላ እያዩ እንዲጸልዩ መንፈሳዊ ዓለምን እያዩ እንዲጸልዩ ለምን ኤልሳ ለባሪያን አይኑን ክፈት ብሎት ለጊያዝ አይኑ ሲከፈት የጊዜ እስራኤል ሰረገሎችና ፈረሶችን አያለው እንዳለ በቃ እያዩ እንዲጸልዩ ለመንፈሳዊ ልጆች አይናቸው እንዲከፈት በጣም ነው የምጸልየውና ከዛ እየጸለየን ደግሞ በመሀል እግዚአብሔርን ቃል በየግላችን እናጠናለን። በየግላችን ጌታ የምንሰማበት ጊዜ አለ። አንድ ቤት ውስጥ እኮ ነው ያለነው። አንድ ሳሎን ቤት እንዲፍራሽ ተነጥፎ እየጸለየ ነበርና ከዛ እኔ አንድ ነገር እያሰብኩኝ ነበር። ሁሉ ቁጭ ብሎ እያጠና ነው። አንድ ነገር እያሰብኩ ነበር። በቃ አሁን በመንፈሴ አይኔ መልአክ በጣም ነው ማየው። በጣም ማለት ነው። በጣም በቃ በየቀኑ ህልም ራእይ ለእያንዳንዱ ጉዳይ፣ ለሀገር ጉዳይ፣ ለምንም ጉዳይ ለዞም ከዚህ በኋላ ጌታ መሰጠሽን መልእክት በአደባባይ ተናገሪ ስላለኝ ሌላ ጊዜ ምንድነው ለአገልጋዮች በቸርች ሳገለግል ቸርች ላይ የኛ ቸርች ላይ ስጋበዝ ሌላ አገልጋይ ቸርች ላይ ነበረ ትንቢቶች የምናገረው። አሁን ግን እንደሱ አናገረው። አሁን በሚዲያ መጥቼ ጌታ ቀጥታ ያለኝን ነው ምነግራችሁ። አሁን የምናገርበት ሰዓትም ስለሆነ ማለት ነው። ከዛ እና መልአክ በጣም ነው ማየው። ያንዴ ኢየሱስ ከተገለጠልኝ በኋላ በመንፈስ አይኔ ስጨፍን ስጸልይ እያመለኩ ምናምን ጌታ መልአኩን ወደ እኔ ሲልክ መልአክ አያለው ማለት ነው። ከዛ ምን እንደሆነ ምስክርነት ልመሰክርላችሁ ነው። ከዛ በኋላ ምን እንሆናለው? ሁሉም እያጠና ጸጥ ብሎ እያጠና እያለ እኔ ጌታ እንደዚህ አልኩት፣ ጌታ ሆይ እስከ መቼ ድረስ ነው በመንፈስ አይኔ መልአክ ማየው? እስቲ በስጋ አይኔ ይገለጡልኝ ምናምን ብዬ ጸልይኩ ማለት ነው። እያጠናን እያለ ድንገት እንደዚህ መጽሐፍ ቅዱስ እንጂ ቀና ስል በግድግዳ ውስጥ አታምኑኝም የእግዚአብሔር ሰዎች የሆነ እንደዚህ ሰው የሚመስል ቀጥ ብሎ ቆመ ማለት ነው። ማንም አላየው። ቆምኩኝና ከዛ ያካጠናውበት ወደ ላይ ቆምኩኝና ከዛ በኋላ ወደኩ እና እኔ ከዛ በኋላ ጌታ አይ በቃ በስጋ አይኔ ይቅርብኛል፣ በቃ ሞትኩ ማለት ፌንት ነው የሰራሁት። ከዛ አብረውኝ ያሉ አገልጋዮች መንፈስ ቅዱስ የመጣ በብዛት እንዲህ በኃይል እግዚአብሔር ክብር ሲመጣ እኔንም ይጥለኛል። ኪቦርዲስት ኪቦርድ እየመታ ምናምን ሁሉም ይወድቃል ማለት ነው። የእግዚአብሔር ግሎሪ በጣም ይመጣል። የእግዚአብሔር ክብር ልክ ማገልገል ሲጀምር የእግዚአብሔር ደመና ይመጣልና የእግዚአብሔር ህልውና ሲመጣ ይወድቃሉና እነዛ የወደኩ መስሏቸዋል። ቆሜ ሲወድቅ ሁሉም በደረታቸው ተደፍተው እነሱ አላዩትም። ሁሉም በደረታቸው ተደፍተው ጌታ ሆይ የእግዚአብሔር ክብር የእግዚአብሔር ግሎሪ ይላሉ። እኔ ግን ፊዚካሊ መልአክ አይቼ ነው ማለት ነው። እና አሁን ለተንበርክኬ እንደዚህ ስጸልይ መልአክ እንደመጣ ይከብደኛል ማለት ጀርባዬ ላይ ሲቆም ጌታ ሆይ አደራ በመንፈስ አይኔ ይሁን በስጋ አይኔ እንዳይሆን ጌታ ሆይ እሞትብሃለሁ ምናምን ነውና እንደላችሁ ነው። ፊዚካሊ ሲቀጥል ኢየሱስ ክርስቶስን እንደዚህ በአካል አይታችሁ አትቆሙ፣ ትሞታላችሁ። እንኳን በአካል በመንፈስ አይናችሁ ታዩ ፌንት ነው የምትሰሩት። መልአክም አሁን መልአክን አሳየኝ መልአክን ማየት ፈልጋለሁ ምናምን ብላችሁ ጸልዩ፣ በጥበብ ጸልዩ። የእውነቴን ነው። በመንፈስ አይናችሁ ይሻላችኋል። አሁን በሩ ተዘግቶ ቁጭ ብላችሁ ማለት ነው ውጭ ብላችሁ ወይ ቲቪ ያያችሁ ወይ መጽሐፍ ቅዱስ እያጠን ደግሞ መንፈሳዊ ነገር የሚገለጡ አንድ ሚስጥር ልንገራችሁ። ይሄ የዓለም ጉዳይ ዜና ቢቢሲ እንትን ይሄ ውጥረት ሐሜት ምናምን ባለበት ሰዓት ላይ መልአክ መንፈስ ቅዱስ ኢየሱስ ይገለጣል ብላችሁ ወፍ የእውነት ነው ብላችሁ በጣም የእግዚአብሔርን ቃል አጥንቻለሁ። አባቶችን ታሪካቸውን ህይወታቸውን አይቻለሁ። በእኔም ህይወት አይቻለሁ። መንፈሳዊ ነገር ኮኔክትድ ማድረግ ከፈለጋችሁ በመንፈስ ስትሆኑ እየጸለያችሁ የእግዚአብሔርን ቃል እያሰላሰላችሁ ያለ እንደዚህ አይነት ነገር የሚገለጠው ማለት ነው። ዝም ብላችሁ እንትን እያላችሁ ምናምን አይገለጥም። አይምሯችሁ በዚህ ዓለም ነገር ቢዚ ሆኖ ለመንፈሳዊ ነገር አክሰስ ከሌለ አይመጡም ወደ እናንተ። ይሄ ሚስጥር ነው። ችግር የለም። ኢየሱስ አንዳንድ ነገር ሚስጥር እኮ የሚያወራው ለወዳጆቹ ነው እና ይሄን ስልጠና ስሰጣቸው ለመንፈሳዊ ልጆቼ ስለማወራቸው እናንተ ባትረዱኝም ችግር የለም። ግን የሚጠቅማችሁ ነገር ነው። በቃ ቢቢሲ ዜና፣ የዓለም ጉዳይ፣ ጥፋት፣ ጦርነት እያያችሁ እንዴት አድርጎ ነው ኢየሱስ የሚገለጠው? እንዴት ነው መንፈስ ቅዱስ ህልውና የሚመጣው? እንዴት ነው መልአክ የሚመጣው? ይሄ እንትን አይደለም። ለእናንተ ከጠቀማችሁ ነው እና ድንገት አሁን ቤታችሁ ቁጭ ብላችሁ ያለ እየጸለያችሁ ድንገት የሆነ በሩ ዘጋግታችኋል። ድንገት የሆነ መልአክ ቢገባ እና ቢቆም ትሞታላችሁ። በቃ በስጋ አይን መንፈሳዊ ነገር መቆጣጠራችሁ በቃ ትሞታላችሁ። ትንፋሻችሁ ጸጥ ነው። ኦቨር ነው። አንደኛ ድንጋጤ ይገላችኋል። ሁለተኛ እነሱ የሚገለጡበት ለዛውም እኮ የሰውን አይነት ቅርጽ ይዘው ነው የሚመጡት እንጂ በክብራቸው ቢገለጡ ምድርም ሼክ ታደርጋለች። ኢየሱስ በሞተ ሰዓት ድንጋዩን ሲያንከባልሉ መላእክቶች አይታችኋላ። ዘበኞቹ እኮ ሞቱ ነው የሚለውና እኔ እሱን መጽሐፍ ዛነብ ሁሌ ዛቄ ይመጣው መልአክ ሲያዩ ሞቱ ዘበኞቹ። እነዛ ወታደርና ምን ሰይፍ ሽጉጥ የያዘ ወታደር በሙሉ
አይቻልም። ፍጥረታዊ አይምሮ እያላችሁ ማለት ነው መንፈሳዊ ነገር ማየት አይቻልም። በቃ እኔ ያስቀኛል አንዳንዴ ጌታ ወይልና ልክ ጀርባዬ ሲከብድ ወይኔ ጌታ አደራ እንዳልሙት በመንፈስ አሳየኝ። መልእክትም ከመጣ ከተላከ በመላክ እባክህ በህልም ይላቸው ወይ በራእይ እየጸለይኩ ላያቸው ምናምን ነው የምለውና ምን ልላችሁ ነው? በመንፈስ መሆን ስትለማመዱ እግዚአብሔር ይመጣል፣ መልአኩን ይልክላችኋል። እነ ዳንኤል ጋር እያሰላሰለ 70 ዓመት መቼ ነው እግዚአብሔር የሚገለጠው? መቼ ነው የእስራኤልን ህዝብ የሚጎበኘው? እሱ ባሪፍ ቦታ ነው ያለው ዳንኤል። አስቡ፣ ከንጉሱ በታች አስተዳዳሪ እኮ ነው። 27 ሀገር ምናምን ይመራል። ክብር ሰጥቶታል፣ ቦታ ሰጥቶታል። ነገስታት ቤት ውስጥ ነው የሚኖረው። ንጉስ ባለበት ቦታ ላይ የሚኖረው ቤቱ ራሱ እዛው ቅርብ ነው። ግን እሱ መቼ ነው ይሄ ኪዳን ያለው ህዝብ የሚጎበኘው? መቼ ነው 70 ዓመት እያለ ሲጸልይ በቃ ድንገት መጥቶ የኤርሚያስን ቡክ እያነበበ እያሰላሰለ እያለ ድንገት ገብርኤል ጾም ጸሎት ላይ በነበረ ሳለ ገብርኤል መጣ። ዳንኤል በእግዚአብሔር የተወደድክ አለ። እና የሚመጡት መላእክቶችም እናንተ በምታደርጉት መንፈሳዊ አክቲቪቲ ውስጥ ነው እንጂ ዝም ብሎ መልአክ እያማ ወሬኛ ሆነ ተንኮለኛ ሰውን እየሰበርክ ቲቪ ምናምን በዓለም ነገር ጭንቅላት ተወጥሮ ምናምን መልአክ መጥቶ ተወይኔ ልጅ ምናምን አይደለም። እግዚአብሔር መሩን ልንገራችሁ። በቃ እኔ አንደኛው ቁልፍ ብዬ የምነግረው ምንድነው ለምወዳቸው ሰዎች የምናገረው መንፈሳዊ ዓለም እንድታዩ ከፈለጋችሁ መንፈሳዊ አክሰስ ፍጠሩላቸው። አየራችሁ፣ አይምሯችሁ፣ ጸሎት፣ መዝሙር፣ የእግዚአብሔር ቃል ማሰላሰል፣ በጎ ነገር ማሰብ፣ ስለ ቤተክርስቲያን፣ ስለ እናንተ፣ ስለ ቤተሰባችሁ፣ ስለ ቀጣይ መንፈሳዊ ነገር ምናምን ነው ማሰብ ያለባችሁ እንጂ ብዙ የዚህ ዓለም ነገር ባለበት ቦታ ላይ ብዙ የዚህ ዓለም ገዢ ነው ወደ እናንተ የሚመጣው። ስለዚህ ጥንቃቄ ይፈልጋል። የምታዩት ነገር ላይ በጣም ጥንቃቄ ይፈልጋል ወዳጆቼ። ወደ ትምህርታችን እንሂድ። ጌታ ኢየሱስ ይባረክ። ዛሬ በጣም ብዙ ምስክርነት የመሰከርኩላችሁ እና ልክ ዘወር ሲል ማንን አየ? ኢየሱስ ክርስቶስ በክብር የተሞላውን ኢየሱስን አየ። ከዛስ ችን ብያችሁ አንብበን እንጨርሳለን። በቃ ዛሬ አርጅዝሜዋለሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩ ይላል። ትወድቃላችሁ። ኢየሱስ ከተገለጠ ይሄ ስጋችሁ ሊሸከመው አይችልም። እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያም የመጨረሻም እኔ ነኝ። ሃሌሉያ። ዛሬ በኢየሱስም በዚህ ቃል ባርካችኋለሁ። አትፍራ ይላል እግዚአብሔር። ባስጨነቃችሁ ጉዳይ ላይ፣ ባሳሰባችሁ ጉዳይ ላይ፣ ነገር በተዘጋባችሁ ጉዳይ ላይ ኢየሱስ እንደዚህ ይላችኋል፣ አትፍሩ። የመጀመሪያ የመጨረሻም ኢየሱስ ነው። የሚከፍትም የሚዘጋም እሱ ነው። ሃሌሉያ። የሚባርክ እሱ ነው። የሚፈውስ እሱ ነው። ጤነኛ የሚያደርግ እሱ ነው። በኢየሱስ ስም ሃሌሉያ። ይሄ መንፈስ ያገኛችኋል። እግዚአብሔር ይላችኋል አትፍራ። ሃሌሉያ። ከዛ ልጁን መጣና እንደ ሞተ ሰው ሆኖ ሲወድቅ እንደዚህ ያለ አትፍራ፣ የመጀመሪያም የመጨረሻም እኔ ነኝ። እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞት የሲኦል መክፈቻ በእጄ ነው። ሃሌሉያ። ስለዚህ ያየኸውን አንድ አሁን ያለውን በኋላም የሚሆነውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብት የሰባቱ የወርቅ መቅረዞች ምስጢር ይሄ ነው። ሰባቱ ከዋክብት ሰባቱ የአብያተ ክርስቲያን መላእክት ናቸው፣ ወይ ደግሞ መልእክተኞች፣ ሐዋርያቶች፣ ወይ ደግሞ አገልጋዮች፣ ቤተክርስቲያንን ሊድ የሚያደርጉ ቤተክርስቲያንን የሚመሯት ፓስተሮች አሉ፣ ሐዋርያቶች አሉ፣ ነቢያት። ቤተክርስቲያኗን የሚያስተዳድሯት፣ የሚመሯት፣ የሚያስተምሯት፣ የሚጸልዩላት እነሱ ናቸው። በማን እጅ ውስጥ ነው ያሉት? በእግዚአብሔር እጅ ውስጥ። የእግዚአብሔር ቤተክርስቲያን መሪዎች በማን እጅ ውስጥ ነው ያሉት? በእግዚአብሔር እጅ ውስጥ። አብሶ እግዚአብሔር የላካቸው፣ እግዚአብሔር የቀባቸው፣ እግዚአብሔር የመረጣቸው በማን እጅ ውስጥ ነው ያሉት? በእግዚአብሔር እጅ ውስጥ ናቸው ወዳጆቼ። ለዚህ ነው ቅድም የተቀባውን አትዳስስ የሚለው። እንደዚህ ለክፋት፣ ለአመፅ፣ ለተንኮል፣ ለጦርነት አይደለም ምላችሁ። በቃ በእግዚአብሔር እጅ ውስጥ ስለሆነ መቅጣት ያለበትን ይቀጣል፣ ማስተማር ያለበትን ያስተምራል፣ መመለስ ያለበትን የሚመልሰው ራሱ የሾማቸው የቤቱ ባለቤት ነው። ስለዚህ ተነስተ ዘራፍ አትበል። በእግዚአብሔር በተቀባው ነገር ላይ እንዴት ህይወቱን እያለፈ እንደሆነ ስለማታውቅ ተነስተ ሌላ ነገር አታውራ። ለምን? እዚህ ጋር ምንድነው የሚለው? የሰባቱ ቤተክርስቲያን መሪዎች በማን እጅ ውስጥ ነው ያሉት? በኢየሱስ ክርስቶስ እጅ ውስጥ ነው ያሉት። ስለዚህ ሲያበላሹ የሚያጠፋቸው እሱ ነው፣ የሚቀጣቸው እሱ ነው፣ የሚባርካቸው እሱ ነው፣ የሚያቆማቸው እሱ ነው። ስለዚህ አፋችሁን አትክፈቱ በተቀባ ላይ የሚባለው ለዚህ ነው። በኢየሱስ እጅ ውስጥ ነው ያሉት። በቃ
ለምን መልእክተኞቹ ኢየሱስ ክርስቶስ እንደተናገራቸው ቢናገሩ ኢየሱስ የላካቸውን ቢያደርጉ የሚባርካቸው ኢየሱስ የላካቸው አይ ብለው የራሳቸውን ፍቃድ በቤተ ክርስቲያን ላይ ቢፈጽሙ እጁ ላይ የያዛቸው ራሱ ኢየሱስ ይጠይቃቸዋል። ስለዚህ እናንተ ልክ እንደ መልእክተኛ ወይ ደግሞ እንደ ያገባኛል ባይ በማል የገባችሁ ኢኮኖሚያችሁ ይመታል፣ ጤንነታችሁ ይመታል፣ ህይወታችሁ ይመታል። ታውቃላችሁ? የእውነት ነገር ልንገራችሁ፣ እንደ እግዚአብሔር ሐዋርያ እንደ እግዚአብሔር መልእክተኛ ልንገራችሁ። ሙሴን መጡና ቅድም ነግሬያቸዋለሁ። የቆሬ ልጆች ምናምን ተሰበሰቡና አንተን ማን ሾመና ፈራጅ ያደረገ? አንተና አሮን ምናምን ሌዊ ወገን ብቻ ማን ካህን አደረገው? ሌዋውያኖች ናቸው እኮ። ከዛ ሲሉ እንግዲህ እግዚአብሔር ወገን የሆነ ኑና ይለያል። ከዛ በኋላ ከተለየ በኋላ እግዚአብሔር መጣ ነው የሚለው። እግዚአብሔር ከመጣ በኋላ እግዚአብሔር የሱ ወገን የሆኑትን ለየ። እነዛን ግን ምድር ተከፍታ ነው የዋጠቻቸው። ለምን? እግዚአብሔር የቀባው ላይ ምንም ነገር አፍን አትክፈት። በቃ እሱ ከፈለገ ያጥፋቸው፣ ከፈለገ ያስቀጥላቸው። ስለዚህ እናንተ ኪሳራ ውስጥ ጠፉ። አሁን እነ ቆሬ አርፈው ቢቀመጡስ? ሌዋውያኖች ናቸው እኮ። እቃቸው ይላል ልጆቻቸው፣ ፋሚሊያቸው፣ ቤተሰባቸው ምድር ተከፍታ ዋጠቻቸው ነው የሚለው። ታውቃላችሁ? የእስራኤል ህዝብ ይሄን ሲያይ ይላል በረሩ። ምድር ተከፍታ እኛንም እንዳትውጠን ብለው በረሩ ነው የሚለው፣ ሸሹ ነው የሚለው። ስለዚህ እናንተ በተቀባው በእግዚአብሔር ሰዎች ላይ ስትነሱ ደካሞች ሊሆኑ ይችላሉ። ብዙ ጥፋት ብዙ ኃጢአት ሊገኝባቸው ይችላል። ለምን? ሰው ናቸው። ግን የሚጠይቃቸው የቤቱ ባለቤት ነው። እሱን አሁን የምናይበት ዘመን ነው፣ የሚለይበት ዘመን ነው። ጠያቂያቸው በእጁ የያዛቸው በቀኝ እጁ የያዛቸው ኢየሱስ ክርስቶስ ከናንተ በላይ የእሳት ነበልባል አይን ያለው ክፉና ደጉን የሚለይ የሰው ልብን ኩላሊትን መመርመር የሚችለው ኢየሱስ ነው እንጂ ቤተክርስቲያን ፈራጅ የሆነ ሰው ግለሰብ ተነስቶ እነሳለው ካልክ ቤተሰብን ታጠፋለህ፣ ኑሮን ታጠፋለህ፣ ፋይናንሻሊ ነገርን ታበላሻለህ። ብዙ ነገር የብዙ ሰው የጴንጤ ጤንነት የሚበላሸው ይሄ እኮ ነው። ዝም ብለህ በማያገባ ነገር አፋችሁን ስትከፍቱ ቤታችሁ ይመታል፣ ጤንነታችሁ ይመታል፣ ህይወታችሁ ይመታል፣ ፋይናንሻሊ ነገራችሁ ይመታል። ዝም በል በቃ። እሱ ከፈለገ ይባርካቸው፣ ከፈለገ ከምድር ገጽ ያጥፋቸው። እሱ የያዡ ስራ ነው፣ የኛ ስራ አይደለም። የሱ የጠሪያቸው ቤተክርስቲያን እኮ ሲቀጥል የኛ አይደለችም። መተው ምን ቢሉ ጥሩ ነው? ይሄን የቆሬ አሁን ያለበት ዘኍልቍ 16 ላይ ምን ይላል? መጡና ሙሴን እኮ እንደዛ ምድር ተከፍታ እነ ቆሬን ከዋጠቻቸው በኋላ ህዝቡ ምን ያደርጋል? መጡ ለመሆኑ ግን የያህዌን የእግዚአብሔር ያህዌን ህዝብ ያጠፋችሁት ስለምንድን ነው? አስብ። እነ ቆሬን ምድር ተከፍቶ እየዋጠቻቸው እያዩ እነሱ መተው ደግሞ መልሰው አሁንም እነ ሙሴና እነ አሮን ላይ ለመሆኑ የእግዚአብሔርን ቤተሰብ ምን አገባቸው? እግዚአብሔር እንደዚህ ያለ በእውነት ነው የምላችሁ። መጣና ይላል በድንኳኑ ላይ ያህዌ መጣ። ከዛ በኋላ ሙሴና አሮን ሲያዩ ተንበረከኩ። አሮን ፍጠን አሉ። ሙሴ ፍጠን፣ ቶሎ ማጠኛውን ውሰድ፣ እሳት ጨምር፣ ዕጣን አድርግና በእስራኤልና በመቅሰፍት መካከል ዕጣኑን አጥን ያለው። ለምን? እግዚአብሔር መቅሰፍት መላክ ጀምሯል በህዝቡ ላይ። አስቡ። ያወጣቸው ህዝብ፣ ያበላቸው ህዝብ፣ ያሻገራቸው ህዝብ፣ ከአለቱ ያጠጣቸው፣ ባህር የከፈለላቸው፣ ታሪክ ያላቸው፣ የተዋጋላቸው፣ እነዛ በፈርዖን ፊት ትልልቅ ተአምራት ያደረገላቸውን ህዝብ አጠፋቸው እግዚአብሔር። ለምን? በቃ በማይመለከተው የሚገባ ሰው ይጠፋል። አይመለከታችሁ ውስጥ አትግቡ በቃ። ከዛስ መተው እኮ ነው እግዚአብሔርን ሙሴና አሮን እንዲህ ሲላቸው እግዚአብሔር በድንኳኑ ላይ መጣ በደመና አምልክ። ከዛ በደመና ድንኳኑ ላይ ወረደ ነው። ሙሴ ይሄን ስለሚያውቅ ፍጠናል። ከዛስ በኋላ መቅሰፍቱና እስራኤል መካከል የሞቱ መካከል ማጠኛውን ሲያደርግ እግዚአብሔር መቅሰፍቱን አቆመ ነው የሚለው። አንብቡ ዘኍልቍ ላይ ማለት ነው። ዘኍልቍ 16 ላይ ከዛስ 14700 የእስራኤል ህዝብ ሞተ። 14700 ምንም አጥፍተው አይደለም፣ ሙሴና አሮንን ተናግረው ማለት ነው። ስለዚህ አሁን ምነግራችሁ አሁን በምንማረው ትምህርት ላይ ምንድነው? 7ቱን ከዋክብት በእጁ የያዘው። ከዋክብት ማለት የቤተ ክርስቲያን መሪዎች ናቸው፣ የቤተ ክርስቲያን አገልጋዮች ናቸው። እግዚአብሔር ሹመት የሰጣቸው፣ እግዚአብሔር የለያቸው፣ እግዚአብሔር የጠራቸው፣ እግዚአብሔር የቀባቸው። ለዚህ ነው አትዳስ የሚለው። አያገባህም በቃ። የውሸት ሐዋርያ ከሆነ የእሱ እግዚአብሔር ይጠይቀው፣ የውሸት ነቢይ ከሆነ ይጠይቀው።
እነሱ ትምህርት ማይሆን ትምህርት ሲማር ነው ይሄ እንደ እግዚአብሔር ቃል አይደለም ማለት ጥሩ፣ መጥፎ አካሄድ ሲካሄድ ይሄ እንደ እግዚአብሔር ቃል ትክክል አይደለም ጥሩ ነው። ለምን በጣም ብዙ የሚያስጠላ ነገር ደግሞ የምታዩት ነገር አለ አይደል? እንደ እግዚአብሔር ቃል ያልሆነ ነገር ካለ እኮ ማንም ሰው ሲናገር እንደማይናገር ይላል፣ እንደ እግዚአብሔር ቃል ይናገር። አያችሁ፣ እንደ እግዚአብሔር ቃል ከሆነ ትክክል ነው። ከእግዚአብሔር ቃል ውጪ ሙሴን ልኮ አሮንን ልኮ ነብይና ሙሴን እንደ አምላክ እንደ ነብይ አሮን ደግሞ እንደ ከላከ በኋላ ያን ሁሉ ህዝብ ካበሉ ካጠጡ ካወጡ በኋላ ተነስተ የእግዚአብሔርን ህዝብ ለምን አጠፋችሁ? እግዚአብሔር የተቆረቆርኩ ለማን ነው? ለእግዚአብሔር ህዝብ ብለው በእግዚአብሔር ስም እኮ ነው የመጡት ሲል እግዚአብሔር ምን አገባችሁ አለና 14700 ሰው የጨረሰው። አሁንም እግዚአብሔር በማያገባችሁ ለምትገቡ አገልጋዮች፣ ክርስቲያኖች፣ ጴንጤዎች፣ አሕዛቦች እግዚአብሔር በተቀባው ላይ አፋችሁ ስትከፍቱ በላያችሁ ላይ ጭጋግ ይወርዳል። ጥንቃቄ። አዲስ ኪዳን ላይ አንብቡ። አዲስ ኪዳን ላይ እግዚአብሔር እንዴት እንደሚሰራ የጸጋ ዘመን ነው አይደል? እስቲ አንብብ። ላይክ ላይ የበሽታ ማዕት፣ የድህነት ማዕት፣ የተዘጋ በር የሚያታግል አፍን ስለምትከፍት ነው። እውነት እንደ ሐዋርያ ልንገር፣ እንደ እግዚአብሔር እንደተቀባ ሰው ልንገር፣ ቤተክርስቲያን እንደሚመራ ሰው፣ እግዚአብሔር እንደቀባው ሰው፣ እግዚአብሔር ክብርና መንፈስ እንዳለበት ሰው ልንገር። ዝም የምንለው እኮ ስለማናቅ ሳይሆን እግዚአብሔር ቆይ ጊዜው ገና ነው ያለ ሰዓት ነው እንጂ እኔ ቤተክርስቲያንን ለኢየሱስ ሙሽራ ላዘጋጅ ስለተጠራው የሚናገረኝን ለመናገር ነው እንማወራው እንጂ የማንም ወገን አይደለሁም። ሲቀጥል ማንምም አላቆመኝም፣ ማንም አልቀባኝም፣ የሰው እጅ የለበትም የኔ አገልግሎት ላይ። እግዚአብሔር ራሱ ስደክም የሚያበረታኝ የቀባኝ ሐዋርያ አድርጎ የሾመኝ ራሱ እግዚአብሔር ነው። ስለዚህ የምናገረው ስለ እግዚአብሔር ቃል የሆነ እንደ እግዚአብሔር ቃል ደግሞ ለእግዚአብሔር መንግስት እንድትሆኑ ነው። ጥፋት እየመጣ ያለው ኪሳራ እየመጣ ያለው የማትነኩትን እየነካችሁ ነው። ሚስጥር ልንገራችሁ፣ ትልቅ ሚስጥር ወዳጆች። ለመሰላችሁ እዚህ ጋር ምን ይላል? ሰባቱ ከዋክብት የሰባቱ አብያተ ክርስቲያን መልእክተኞች ናቸው። በማን እጅ ውስጥ ነው ያሉት? በቀኝ እጄ ያያቸው የሰባቱ ከዋክብት መላእክት የቤተ ክርስቲያን አገልጋዮች በእግዚአብሔር እጅ ውስጥ ነው ያሉት። አሁን ሐሰተኛ እንክርዳድና ስንዴ የሚለይበት ሰዓት ነው። ምልክቶቹን ደግሞ ታያላችሁ። ስለዚህ እንክርዳድ ይለያል። የሚለየው ግን እንደዚህ ያሉት እኮ መላእክቶች መጡና እንክርዳዱን እንቁረጠው፣ እንለየው፣ ከስንዴው እንለየው ምናምን ሲሉት ተው አላችሁ። ተው፣ ዮሐንስ ላይ አንብቡት። ዮሐንስ ወንጌል ተው፣ እንክርዳዱን ስትቆርጡት አብራችሁ ስንዴውንም ልትቆርጡት ስለምትችሉ ተው አለ። አየህ፣ በመጨረሻው ጊዜ ላይ እንክርዳዱ ከስንዴው እግዚአብሔር ራሱ ይለያል። ስለዚህ አሁንም ሐዋርያን ከሐዋርያ የሚለይበት ጊዜ፣ ነብይን ከነብይ ትክክለኛ የተጠሩትን ካልተጠሩት የሚለይበት ጊዜ እግዚአብሔር አሁን ሲዝን አምጥቷል አይደል? ራሱ ደግሞ ይለያል። እግዚአብሔር እኮ ደካማ አይደለም። ለቤተ ክርስቲያን ተቆርቋሪ ማን አደረገ? ቤተ ክርስቲያን እኮ ልዩ ልዩ ጸጋ ሐዋርያት፣ ነቢያት ምናምን ተደርገን እኮ የተጠራ ነው። ሁላችንም ውስጥ ያለው ጸጋ እኮ ለማነጽ ነው ተጠቀሙበት የተባለው፣ ለመገንባት፣ ቤተ ክርስቲያንን ለመገንባት፣ የደከመውን ለማበርታት፣ አይዞ በርታ ለማለት። ትሻገራለህ፣ እግዚአብሔር ይይዛል፣ እግዚአብሔር ያሻግራል። እንዳትደክም፣ እንዳትበረታ የእግዚአብሔር ቃል የሚለው ይሄ ነው የሚል የጸጋ ስጦታ ነው እንጂ የተሰጠን እኮ ለማጥፋት፣ ቤተክርስቲያንን አገልጋይ ድራሹን ለማጥፋት፣ ለአንተን ቅዱሳንን ድራሻቸውን ለማጥፋት እንደዚህ አይደለም። በአንድ በኩል አገልጋዮቹ ሌላ አገልጋይ ይመታሉ። በጣም እኮ ነው የሚገርማችሁ። ቤተክርስቲያንን ለማጥፋት ነው ለመጠገን። ካውንስል መሪ የእንትኑ ደግሞ ካውንስል መሪውን በእግዚአብሔር ቃል ፎርም ላይ ለምንድን ነው ማንሄደው? ፎርሙ እኮ ትክክለኛ ኢየሱስ ክርስቶስ ሰርቶ ሰጥቶናል። እንደ እግዚአብሔር ቃል ከሄደን ክፉና ደጉና የቤተክርስቲያን መሪ መከበር አለበት። አዎ፣ ሊደሮች ካውንስሎች መከበር አለባቸው። አዎ፣ እነሱም ደግሞ ለመግዛት ለመጨቆን፣ እንደ ኢህአዲግ እንደዚህ ለመጨቆን ሳይሆን እንደ እግዚአብሔር ቃል በፍቅር በማነጽ ከመልካም ነገር ይሄ ጥሩ ሰርታ ይሄን ደግሞ አስተካክል። ሁሉ ነገር ቅርጽ አልባ ቤተክርስቲያን አሁን መጀመሪያ ምድር ቅርጽ አልባ ነበረች እንደተባለው መንፈስ ቅዱስ ግን በቃ መስራት አቅቶት እባው ላይ ሰፎ ነበር። ለምን አላሰራ የሚያስብል አትሞስፌር ስለነበር። አሁንም ሆሊ ስፒሪት አለ እኮ ቤተክርስቲያን ላይ ሰፏል። ግን የሚያሰራ ቤተክርስቲያን የለም፣ የሚያሰራ አገልጋይ የለም፣ የሚያሰራ ምዕመን የለም። ስለዚህ መንፈስ ቅዱስ ሰፏል፣ ግን ቤተክርስቲያን ምን ናት? ቅርጽ አልባ። ጌታ መንፈስ ቅዱስ እውነት ቤተክርስቲያንን ቅርጽ እንዲያስይዝ በኢየሱስ ስም ጸልያለሁ። ምንድነው ከጸሎትሽ ዋና ምጸልዩ ካላችሁ ስለ ቤተክርስቲያን አላቅም። እኔ ፈልጊው ሳይሆን ግድ ይለኛል። በእውነት ነው የምላችሁ። ግድ አንዳንዴ ሌሊቱ ሙሉ እንቅልፍ አልተኛም። ሕያው እግዚአብሔር ምስክሬ ነው የምላችሁ። ግድ ይለኛል። ነፍሴ ትጨነቃለች። ስለዚህ
ወዳጆቼ ቤተክርስቲያን በሆሊ ስፒሪት ቅርጽ አልባ ቅርጽ ያላት ቆንጆ ቅርጽ ያላት የኢየሱስ ሚስት ኢየሱስና ቤተክርስቲያን ሙሽራውን ና ይላሉ የምትል ኢየሱስ ሆይ ተዘጋጅቻለሁ ና የምትል ቤተክርስቲያን ያስፈልጋል። ስለዚህ ና ለማለት የተዘጋጀን መሆን አለብን ወዳጆቼ። ይሄ ደግሞ በፍቅር በመከባበር በመተጋገዝ በመረዳዳት አንዱ ሲደክመው በማንሳት አንዱ ተስፋ ሲቆርጥ እሱን በማገዝ በቃ የሆነ ነገር ሲሆን የመጀመሪያዋ ቤተክርስቲያን ውስጥ እኮ በመካከላቸው ችግረኛ አልነበረም፣ ድሃ አልነበረም፣ በሽተኛ አልነበረም፣ የሚሰቃይ አልነበረም፣ ብቻዬን ቀረው የሚል አልነበረም። ለምን? ሁሉም በህብረት በአንድ ልብ ይተጋገዛሉ፣ ይረዳዳሉ፣ አንዱ ለአንዱ ይጸልያል፣ አንዱ ይበረታል። ሆሊ ስፒሪት ይመጣል፣ እየደጋገመ ይጎበኛቸዋል፣ እየደጋገመ ታምራት ያለ 3000 በአንድ ጊዜ ነፍሳት፣ 5000 በአንድ ጊዜ ነፍሳት። ሐዋርያት ሥራን አንብቡት። ይሄ የሚሆነው ለምንድን ነው ወዳጆቼ? ለመንፈስ ቅዱስ የተከፈተ ልብ ነበራቸው። ስለዚህ ሁሉን ለማቅናት ተጠቀሙበት። ጸጋ ስጦታችሁን ለማቅናት፣ ገንዘባችሁን ለማቅናት፣ ህይወታችሁን፣ ሁሉ ነገራችሁን ለእግዚአብሔር መንግስት አውጡ። ቤታችሁ ጸሎት ይጀመር። ድሃ ካለ ጎብኙ፣ የታሰረ ጠይቁ፣ የታመመ የደከመ አበርቱ። ለመፍረድ ያዝ። በቃ እንትን ነው አልሰማህም? እንደዚህ ይሄ የአሕዛብ ባህሪ የዓለምን እኮ ነው የሚለው የግብፅ ባህሪ ማቆም አለብን ወዳጆቼ። አሁን ወደዛ ውስጥ ለምን እንደገባው አላውቅም። ሆሊ ስፒሪት ስለሚናገር በእኔ ላይ ለምን እኔ ፍቃዴ ላለመናገር በእግዚአብሔር ፊት ሁሌ ጸልያለሁ። በእኔ ውስጥ አንተ ተጠቀም ስለምል ማለት ነው። ምን ልላችሁ ነው? በቀኝ እጁ 7 ከዋክብት ይዟል። ቀኙ ላይ ስለተያዙ እንደፈለጉ ያርጉ። እሱ ይጠይቃቸዋል። ታያላችሁ። ስንዴና እንክርዳድ የሚለይበት ዘመን ስላለ ብዙ ሐሰተኛ አሉ እኮ ሰግስገው ገብተዋል። በጣም ብዙ። የሚለዩት ግን በእግዚአብሔር ቃል ነው። ድፍን ማለት ተቃውሞ ሳይሆን በእግዚአብሔር ቃል። ግን ዋናዎቹ በእግዚአብሔር እጅ የተላኩት በእግዚአብሔር ቀኝ እጅ ውስጥ በክርስቶስ ቀኝ እጅ ውስጥ ነው ያሉት። ለእነሱ ነው የሚለው። ሃሌሉያ። በቀኝ እጄ ያያቸው 7ቱ ከዋክብትና 7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያን መላእክት ናቸው። መልእክተኛ ለማለት ነው። 7ቱ መቅረዞች ደግሞ 7ቱ አብያተ ክርስቲያናት ናቸው። ሃሌሉያ። ቤተክርስቲያንን ደግሞ ኢየሱስ ክርስቶስ ሲያያት እንዴት ነው የሚያያት? ይቅርታ እንዴት ነው የሚያያት? እንደ ቤተክርስቲያንን እንደ መቅረዝ፣ መልእክተኞቹን እንደ መልእክተኛ ነው የሚያቸው። እንደ ከዋክብት ነው የሚያቸው። ቤተክርስቲያንን ደግሞ እንደ መቅረዝ ነው የሚያት። ስለዚህ መቅረዝ ምንድን ነው? ይሄን ልንገራችሁን አልጨርስ። 7 መቅረዝ ማለት በሙሴ በሰራው ቤተ መቅደስ ላይ ቅድስት ላይ የሚቀመጠው መቅረዝ ነው። መቅረዝ ውስጥ ምንድነው የሚቀመጠው? ዘይት ሁሌ ይሞላል። ከዛ በኋላ መቅደሱ ቅድስት ላይ ሁል ጊዜ ያበራል ማለት ነው። ጨለማ መሆን የለበትም። ቅድስት ላይ ያለው መቅረዝ ላይ ያለው ብርሃን 7ቱ መብራቶች ሆሊ ስፒሪትን ነው የሚያመለክተው። ስለዚህ እነሱ መብራቶች ዘወትር በቅድስት ላይ መብራት አለበት ማለት ነው። ለምን? ቅድስተ ቅዱሳን ላይ እግዚአብሔር የሚገለጥበት ታቦት የተቀመጠበት ቦታ ስለሆነ ማለት ነው። ስለዚህ መቅረዝ ማለት አሁንም እግዚአብሔር የሚመጣበት፣ እግዚአብሔር የሚገኝበት፣ እግዚአብሔር የሚያወራበት፣ በመንፈስ ቅዱስ ተአምራት የሚያደርግበት፣ ትውልዱን የሚያስታጥቅበት፣ የሚያስተምርበት እንደ በቃ የክርስቶስ አይነት የሚያደርግበት ለክርስቶስ ሚስት ለመሆን ሙሽራ ለመሆን የምንዘጋጅበት ቦታ ቸርች ምን አላት ማለት ነው? መቅረዝ። ስለዚህ ኢየሱስ ክርስቶስ አንድን ቤተክርስቲያን የሚያየው እንደምንድን ነው ማለት ነው? እንደ መቅረዝ። አንድ እንገራችሁ። እውነተኛዋ ቤተክርስቲያን ያልሆነች የምትለዩበት ዋና መንገድ ምንድን ነው? መቅረዝ የለም፣ ብርሃን የለም፣ የእግዚአብሔር ቃል የለም። በሱ ነው የምትለዩ። እቺ የእግዚአብሔር ቤተክርስቲያን ናት አይደለችም፣ እግዚአብሔር የተላከ ነው አይደለም ብላችሁ የምትለዩት ምንድነው? መቅረዝ አለ። ክርስቶስ የላካት ቤተክርስቲያን፣ ክርስቶስ የተከላት ቤተክርስቲያን የማንም አይደለችም፣ የክርስቶስ ናት። ስለዚህ በዚች ቤተክርስቲያን ላይ ምን አለ ማለት ነው? ብርሃን የምትለዩበት የእግዚአብሔር ቃል። ብርሃን አንዱ ከ7ቱ መቅረዞች ውስጥ አንዱ የእግዚአብሔር ቃል ነው። የእግዚአብሔር ፈውስ፣ ትንቢት፣ ልሳን፣ ማጽናት፣ በእግዚአብሔር ቃል ውስጥ መበርታት ምንበራበትም 7ቱ የእግዚአብሔር መንፈሶች የሚንቀሳቀሱበት ተአምራት፣ ድንቅ ህልውናው፣ ትንቢት፣ መጽናኛ ደግሞ ሙሽራ ሆነን የምንሰራበት በቃል ውሃ የምንታጠብበት ደግሞ የእግዚአብሔር ቃል መገለጥ ያለባት ቤተክርስቲያን ኢየሱስ ክርስቶስን የምትገልጥ፣ ኢየሱስ ክርስቶስን የምታወራ፣ አዲስ ነፍሳትን የምታመጣ፣ ተናጥቃ አምጥታ ደግሞ ደቀ መዝሙር የምታደርግ ቤተክርስቲያን ምን አለባት ማለት ነው? መቅረዝ። ይሄችኛዋ ቤተክርስቲያን ነው ኢየሱስ ክርስቶስ የሚያውቃት ቤተክርስቲያን። መቅረዝ። ከዛ ደግሞ
በኢየሱስ እጅ ውስጥ ደግሞ የተያዙ መልእክተኛ። ስለዚህ ኢየሱስ እጅ ላይ ማን አለ? የቤተ ክርስቲያኑ መልእክተኛና መቅረዝ። ስለዚህ ቤተ ክርስቲያኗ መብራቷ ሲጠፋ ኢየሱስ የሚጠይቀው ማን ነው ማለት ነው? ማን ነው? መልእክተኛው። እግዚአብሔር የላከውን ሐዋርያ፣ ነብይ፣ ፓስተር በዛች ቤተ ክርስቲያን ላይ ኢየሱስ ክርስቶስ የሾመው ማለት ነው። ስለዚህ መብራት ደግሞ ሰባቱ መቅረዝ ደግሞ የሚያመለክተው ሰባቱ አይኖች። አሁን ባለፈው አይተናል አይደል? ዮሐንስ ራእይ ላይ መግቢያው ላይ አይተናል። ሰባቱ መንፈሶች በእግዚአብሔር ዙፋን ፊት የተቀመጡ ይላል። ሰባት መንፈስ፣ ሰባት መቅረዝ፣ ሰባት አይን ምናምን የሚለው ስለ ሆሊ ስፒሪት ነው የሚናገር። ስለዚህ መቅረዝ ማለት ሆሊ ስፒሪት ያለባት ቸርች፣ መንፈስ ቅዱስ በሙላት የትንቢት፣ የጥበብ፣ የእውቀት፣ የማስተዋል፣ እግዚአብሔርን መፍራት፣ የመንፈስ ቅዱስ ኃይል ያለባት ቤተክርስቲያን ናት የክርስቶስ ቤተክርስቲያን። እንዲህ አይነት እንቅስቃሴ መንፈስ ቅዱስ የሌለበት የማይንቀሳቀስበት ቤተክርስቲያን ልትሆን አትችልም። ወይ ደግሞ ሰዎች የመሰረቷት ሰዎች ዝም ብሎ ያዋቀሯት ቸርች ነው የምትሆነው ማለት ነው። ስለዚህ ሰባቱ መንፈስ ቅዱስ ያለበት ቸርች፣ መንፈስ ቅዱስ የሚያስተምርበት፣ መንፈስ ቅዱስ የሚፈውስበት፣ መንፈስ ቅዱስ የሚናገርበት ቸርች ነው የክርስቶስ እውነተኛ ቸርች ማለት። በዚህ ነው የምንለየው እውነተኛውን ቸርች እና እውነተኛውን አገልጋይ የምንለየው በዚህ ነው ማለት ነው ወዳጆቼ። ስለዚህ ዛሬ ምዕራፍ 1ን የዮሐንስ ራእይ ምዕራፍ 1ን በእግዚአብሔር ጸጋና መገለጥ ጨርሰናል። የሚቀጥለው የዛሬ ሳምንት ሐሙስ ደግሞ የምናየው ምንድነው? ስለ ሰባቱ ቤተክርስቲያን ነው። የመጀመሪያዋን ቤተክርስቲያን እናያለን። ምንድነው ያጎደለችው? ምንድነው ብርታቷ? ምንድነው ከሷ ቤተክርስቲያን ወስደን አሁን ለኛ መበርታት ያለብን? ከሷ ቤተክርስቲያን ወስደን ደግሞ ምንድነው የምንማረው የሚለውን ነገር። ለምን ብልጥ ጠቢብ ይላል ከሰዎች ውድቀት ይማራል፣ ሰነፍ ግን ደርሶበት ይማራል ይላል። ስለዚህ እኛ ኢየሱስ ክርስቶስ መጥቶ እንዲጎሏል ከማለቱ በፊት ከሌሎቹ አይተን እነሱ ያበላሹትን ነገር እኛ ሳናበላሽ አስተካክለን ለመሄድ ከሰባቱ ቤተክርስቲያን የሚጠቅመንን ነገር እንወስዳለን ማለት ነው ወዳጆቼ። ጌታ ኢየሱስ ይባረክ። በዚህ ቃል ልጸልይላችሁና እንጨርሳለን። እግዚአብሔር መልካም ነው። እንደዚህ ያለ የዮሐንስ ጋር መጣና አትፍራ፣ ሃሌሉያ፣ አትፍራ፣ የመጀመሪያ የመጨረሻ እኔ ነኝ። ሃሌሉያ። በዚህ ሰዓት እየፈራችሁ ያለ፣ ተጨንቃችሁ ያለ፣ በመከራ ውስጥ ያላችሁ ነገ እንዴት ይሆናል? ስራዬ እንዴት ይሆናል? ልጆቼ እንዴት ይሆናል? ትዳሬ እንዴት ይሆናል? ቤቴ እንዴት ይሆናል? ሀገሪቷ እንዴት ትሆናለች? በዚህ ዘመን እንዴት ነው መቀጠለው ብላችሁ የፈራችሁ ሰዎች፣ በጤንነታችሁ ጉዳይ፣ በእያንዳንዳችሁ ጉዳይ የፈራችሁ ሰዎች እንደዚህ ይላል፣ አትፍሩ ይላል ጌታ ኢየሱስ። ሃሌሉያ። ለምን? የነገር ሁሉ ቁልፍ የያዘው፣ የነገሩን ሁሉ ኃይል የያዘው፣ ነገርን መክፈት መዝጋት መፈወስ ሁሉን ነገር ማድረግ የሚችለው ኢየሱስ ነው። አትፍራ። የእግዚአብሔር እጅ በህይወት ላይ ጣልቃ ይገባ። በፈራችሁበት በተጨነቃችሁበት ጉዳይ ላይ ኢየሱስ ይመጣል። ሃሌሉያ። ኢየሱስ የተባረከው። አንዴ ሐዋርያቶች ፈርተው ተሰብስበው በር ዘግተው ቁጭ ብለውበት አሁን ያጠፉናል፣ አሁን ይመጣሉ፣ ኢየሱስን ያስሯቸው ሰዎች ሮማውያን አሁን ያስሩናል፣ ምንድነው የምናደርገው? እያሳደዱን ነው፣ ይገሉናል ምናምን ብለው ጭንቋቸው ፈርተው ተሰብስበው ቁጭ ባሉበት ሰዓት ላይ ኢየሱስ በተዘጋ በር ውስጥ መጣና አትፍሯል። ሰላም ለእናንተ ይሁናል። ሃሌሉያ። ሰላም ለእናንተ ይሁን። በጌታ በኢየሱስ ስም በዚህ ቃል ባርካችኋለሁ። ሰላም ለቤታችሁ ይሁን። በጌታ በኢየሱስ ስም ሰላም ለልጆቻችሁ ይሁን። ሰላም ለጤንነታችሁ ይሁን። ሰላም ለስራችሁ ይሁን። ሰላም ለህይወታችሁ ይሁን። በኢየሱስ ስም ጸልይላችኋለሁ። እንደ እግዚአብሔር ቃል፣ እንደ እግዚአብሔር መንፈስ በዚህ ቃል ባርካችኋለሁ። ሰላም በቤታችሁ ላይ ይስፈን። ሰላም በትዳራችሁ ላይ ይሁን። ሰላም በልጆቻችሁ ላይ ይሁን። ሰላም በስራችሁ ላይ ይሁን። በጌታ በኢየሱስ ስም ሰላም ባስጨነቃችሁ ጉዳይ ላይ ሰላም ይሁን። በኢየሱስ ስም ባሳሰባችሁ ጉዳይ ላይ በኢየሱስ ስም ሰው የለኝም ባላችሁበት ጉዳይ ላይ ኢየሱስ ክርስቶስ ሰላም ለእናንተ ይሁን ይላችኋል። ሰላም ለቤታችሁ፣ ሰላም ለስራችሁ፣ ሰላም ለጤንነታችሁ እንዲሆን በጌታ በኢየሱስ ስም ባረኳችሁ። በጌታ በኢየሱስ ስም ባረኳችሁ። በጌታ በኢየሱስ ስም የተባረካችሁ ናችሁ። ቤታችሁ ተባርኳል። ጥቂት ያላችሁ ጥቂት ነገር በኢየሱስ ስም ይባረክ። ጥቂት ገንዘብ ይባረክ። ጥቂት ጤንነታችሁ ይባረክ። ጥቂት ሰላማችሁ ይባረክ። ጥቂት የእግዚአብሔር ቃል ጸሎት ህይወታችሁ የተባረከ ይሁን። በኢየሱስም ረጅም ጸሎት ወደምትጸልዩበት መንፈስ ውስጥ ግቡ። የአምልኮ መንፈስ ይሰጣችሁ በጌታ በኢየሱስም። ጌታ ኢየሱስ እንዲላችኋል፣ አትፍሩ። መጀመሪያም መጨረሻም ኢየሱስ ነው።
የህይወታችሁን ቁልፍ የያዘው ኢየሱስ ነው። የጤንነታችሁ ቁልፍ ያለው ኢየሱስ ጋር ነው። የበረከታችሁ ቁልፍ ያለው ኢየሱስ ጋር ነው። የህይወታችሁ ቁልፍ ያለው ኢየሱስ ጋር ነው። ኢየሱስ ክርስቶስ ይጎበኛችኋል። ዛሬ ማታ በጌታ በኢየሱስም ትጎበኛላችሁ። ባስጨነቃችሁ ነገር ላይ ዘግታችሁ ቤታችሁን በተቀመጣችሁበት ጉዳይ ላይ ሰላም ለእናንተ ይሁን ብሎ ኢየሱስ መጥቷል። ሰላም ለቤታችሁ ይሁን። ሃሌሉያ። ሰላም ለኑሯችሁ ይሁን። በተዘጋ ጉዳያችሁ ላይ ሰላም ሆነ። ባስጨነቃችሁ ጉዳይ ላይ ሰላም ሆነ። በጌታ በኢየሱስም ዛሬ እግዚአብሔር መልአክን ይልክላችኋል። የምስራችን የያዘ መልአክ በኢየሱስም አባቶችን ያጽናና፣ አባቶችን የረዱ እግዚአብሔር እነዛ ወደ አባቶች የላካቸው መላእክቶች እናንተ ቤታችሁን ይጎበኛሉ። በኢየሱስም ዘመናችሁ ይጎበኛል። ስራችሁ ይጎበኛል። ትዳራችሁ ይጎበኛል። ህይወታችሁ የተጎበኘ ይሆናል። ዛሬ ኢየሱስ በተዘጋ በራችሁ ላይ ገብቷል። ሃሌሉያ። ለማንም ባልነገራችሁት ጉዳይ ላይ በኢየሱስም ይሄ ነገር እንዴት ይሆናል ጌታ ሆይ ምንድነው የዚህ ጉዳይ መፍትሄ ባላችሁት ጉዳይ ላይ ኢየሱስ ሰላም ለእናንተ ይሁን ብሎ ወደ ቤታችሁ ገባ። ኢን ጂሰስ ኔም በዚህ በታመነ ቃል በኢየሱስ ክርስቶስም ባርኪያችኋለሁ። ነገራችሁ ኤፍታ ይሁን፣ የተፈታ የተለቀቀ ይሁን። ጆሮዎቻችሁ የምስራች ይስሙ። ድንቅና ተአምራት በቤታችሁ ላይ ይሁን። የእግዚአብሔር ክንድ በነገራችሁ ላይ ይገለጥ። ያስጨነቃችሁ ነገር ከእግራችሁ ስር ይውደቅ በኢየሱስ ስም። በጌታ በኢየሱስ ስም ተባርካችኋል። አሜን፣ አሜን፣ አሜን። ሃሌሉያ። ተባረኩ የእግዚአብሔር ቤተሰቦች። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ በቤታችሁ በህይወታችሁ ትልቅ ድንቅ ተአምራት ያድርግ። እግዚአብሔር መልካም ነው። ዛሬ እንግዲህ ክፍል 2 የዮሐንስን ራእይ ትምህርት ጨርሰናል። ነገ ደግሞ የዛሬ ሳምንት ሐሙስ ምዕራፍ 3ን እናያለን። በዮሐንስ ራእይ ምዕራፍ ደግሞ 2 ክፍል ግን 3 እናያለን። ጌታ ይባረክ። ያሁኑ የፊታችን ማክሰኞ ደግሞ የዳንኤልን ምዕራፍ 3 ደግሞ እናጠናለን። ጌታ በዛ ውስጥ ይናገረናል። እግዚአብሔር መልካም ነው። ማስታወቂያ ልቅላችኋለሁ። ደብረ ዘይት ትልቅ ፕሮግራም አዘጋጅቻለሁ። የሁለት ወር ኮርስ ትምህርቶችን አዘጋጅቻለሁ። መገለጦችን አዘጋጅቻለሁ። እንጸልያለን፣ እንማራለን። ከ70 በላይ የተመዘገቡ ልጆች አሉ። ደብረ ዘይት ላይ እግዚአብሔር ድንቅ ነገር ይሰጠናል። በደብረ ዘይት ያላችሁ፣ በአዲስ አበባ ያላችሁ ሰዎች፣ የሚመቻችሁ ሰዎች ደውሉ። ስልክና ማስታወቂያ አስቀምጥላችኋለሁ። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ በክርስቶስ ፍቅር። ተባረኩ። ለመልካም ነገር የምትበረቱበት ጌታ ኢየሱስ የምታዩበት ሳምንት ይሆንላችሁ። ተከናወኑ።